ትንፋሻችሁን ወደ ላይ ወደ ታች እንዳትተነፍሱ አድርጌ ቪዲዮ ሰርችበታለሁ። ቆንጆ ቪዲዮ ተሰርቷል። ሰሞኑ ትወገዳለህ እያሉ ይኸው 10 ዓመት አስቆጥሬያለሁ። እኔ መቼ ነው የሚወገደው? ሰሞኑን ትወገዳለህ እያሉ ይኸው ድሮ የነበር ምትኖ ነው ወደ ወላይታ እግዚአብሔር እንዲህ በለዋል፣ ወደ ተወለድክበት ሀገር አትመለስም አለኝ። ይቶ ማውጣት ስለዚህ የተቀላቀለ ነገር ትወስዳለህ። ኢየሱስ የሚል ነገር ሰምታል፣ ራሱ ሰውየውን ሰምታል፣ ቀላቅሎባል። ሰውየው ሲነካ ኢየሱስ የተነካ ያህል አንዳንድ ሰዎች የሚያንቀጠቅጣቸው፣ የሚያናድዳቸው፣ የሚያሳድባቸው፣ ፀጉር የሚያስነጫቸው፣ ጠላት እንደሆንክ እንዲሰማቸው የሚያደርጋቸው ምንድነው ስትል ከኢየሱስ ጋር ሰውየው ተቀላቅሎ ልባቸው ውስጥ ስለገባ አለቀ። ልባቸው ውስጥ ሰውየው ስለገባ ነው። መጽሐፍ ቅዱስ ለዚህ ነው ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን ቀላቅለን አልሰበክናችሁ። ስናገለግላችሁ ራሳችንን ለእናንተ ሎሌው አገልጋዮች አድርገን አገለግልናችሁ። አለቀ። ሰጥተው ራሳቸው በበጉ ፀጉር ይሞቃል፣ ልብስ ይሰሩበታል። በበጉ ፀጉር ውሃ ሲያገኙ ውሃውን ይጠጡትና በጎቹ ንጹህ ውሃ እንዳያገኙ በእግራቸው የበጎቹን የሚጠጡትን ውሃ ያደፈርሱባቸዋል። ህይወትን፣ ትዳርህን፣ ኑሮህን እያደፈረሱ ራሳቸውን ከሚያረኩ አስመሳዮች ትወጣ ነው የምነግርህ። ዛሬ ኢንፎ ስለሚባለው ፕሮፌሲ ልንገራችሁ። ኢንፎ ፕሮፌሲ ይባላል። አሁን የኛ ዘመን ነቢያቶች የሚያገለግሉበት አገልግሎት ነው። ኢንፎ ፕሮፌሲ 3 አይነት ገጽታ አለው። አንዱን በጓደኛዬ እነግራቸዋለሁ። አንዱ በሆነ ቦታ ልትሆኑ ትችላለህ። ለምሳሌ አዲስ አበባ ከሆነ ያለው አገልጋዩ እናንተ ጅማ ቁጭ ብላችሁ እግዚአብሔር የመረጠው በሱ አገልግሎት በጣም እንደተጠቀሙ ይነግሯችሁና እናንተ እንድትሄዱ አድርገው ያሳመኗቸዋል። የምትሄዱበት ቀን ላይ ለዛ አገልጋይ በጓደኝነት የሰበሰቡትን ኢንፎርሜሽን ቀድሞ ለዛ አገልጋይ ይሰጡታል። ከዚህ ደውሉላቸዋል። እንደደረገኛችሁ ሰውዬ ኢንፎርሜሽኑን እንደሰጠው አታውቁም። እናንተ ኤጀንቶች ናቸው። በየክፍለ ሀገሩ ተበትነው ወደዚህ አገልጋይ ሰዎችን የሚልኩ ኤጀንቶች ናቸው። ደሞዝ አላቸው፣ ይቆረጥላቸዋል፣ ያገኛሉ። ኤጀንቶች ናቸው። ይህን ነገር እንዴት ነው ያወቅከው ስትል ከአንድም 3 ጊዜ ስለገጠመኝ ነው ያወቅኩት። አንድ ታሪክ ልንገራቸው። አንድ ጓደኛ ነበረኝ በዛ በጭሰት ዘመን እና ይሄ ልጅ በጣም ገንዘብ የሚወድ ነው። እውነቱን ለመናገር ደህና ቤተሰብ ያለው በጣም ገንዘብን የሚወድ በልጅነቱ ደግሞ ብር ያየ ልጅ ነው እና በአቋራጭ ባለጸጋ መሆንን የሚመኝ ነው እና እኔ ከጌታ ጋር እርቅ ፈጽሜ ወደ ጌታ ተመልሼ እኔ እንደቆየው እሱ ሪሃቢሊቴሽን እንዲገባ የሱስ ማገገሚያ እንዲገባ ትግራይ ተልኮ ነበር። የት? ትግራይ። እና ትግራይ ተልኮ ሪሃቢሊቴሽን ውስጥ ገብቶ ከአዲስ አበባ ከትግራይ ዩኒቨርሲቲ ጋር የሚሰራ አንድ ሪሃቢሊቴሽን ሴንተር ውስጥ ትምህርት ያገኝ ነበር። ይሰለጥን፣ ስፖርት ይሰራሉ በጣም እና የኢቲቪ ዜና ላይ ሁሉ አይቼዋለሁ ስለ ሪሃቢሊቴሽኑ ከዩኒቨርሲቲ ጋር በመተባበር በጣም ሳይንሳዊ በሆነ መንገድ የተደራጀ ሪሃቢሊቴሽን እንደሆነ የሆነ ዜና ላይ ስፖርት እየሰራ ፊዚካሉ ተመልሶ ከኛ ጋር ያለ ሰውነቱ ተበልቶ ቀጭጮ በጣም በቃ ከቤት ሁሉ ወጥቶ አባቱ አባሮት በጣም የሚያሳዝን ህይወት ነበር የሚኖረው እና በጣም አሪፍ ሰውነት አሪፍ መልክ ያመጣ እየተመለሰ እየተለወጠ ያለበት ሰዓት ላይ ነው ይሄ ወንድም ማለት ነው ጓደኛዬ፣ በስጋ ጓደኛዬ የሆነ ልጅ እና ከሪሃቢሊቴሽኑ ወጣ። እዛ ትግራይ ውስጥ አንድ ሰው ቤት ተጠግቶ ወይም ተከራይቶ መኖር ጀመረ እዛው ለጊዜው እና አንድ ሴት ያገኛል። በእድሜ ተለቅ ያለች ጴንጤ ሴት ያገኛል። ይህቺ ሴት ታስገባዋለች ቤቷ መኖር ይጀምራል። ያው የሚሆነው ሁሉ ሆኖ ማለት ነው። ቤቷ አስገብታው የዚህ ልጅ ታሪክ መስማት ትጀምራለች። እንዴት እንደመጣ ወደ ትግራይ ያለ ኢንፎርሜሽን ሁሉ ይነግራታል።
ይለወጣል በጨዋታ ያው ስለሆነ ነገር ስለጀመሩ ማለት ነው። ከዛ ይህንን ሁሉ የሰማች ሴት ይሄ ልጅ መለወጥ መቀየር ስለሚፈልግ ስለ እግዚአብሔር ሳይሆን ስለ አንድ አገልጋይ ተነግሯለች። እሱም እስራኤል ዳንሳ ይባላል። የነገረችው እስራኤል ዳንሳ ይባል ሐዋርያ አለ፣ በጣም እግዚአብሔር የሚጠቀምበት ሚስጥራትን ገልጦ የሚናገር፣ እዛ ብትሄድ ትለወጣለህ ትለዋለች። ከዚያ እሷ የነገረችውን ስብከት ሁሉ ሰምቶ ስለ እስራኤል ዳንሳ ጢም ብሎ በአቋራጭ ለመበልጸግና ትልቅ ሰው ለመሆን እግዚአብሔር ላይ ሊንጠላጠል ወንጌል ጨራሽ የእስራኤል ዳንሳ ኤጀንት ስለሆነች ለእስራኤል ዳንሳ ቀድማ ነግረዋለች። እሱ ከትግራይ ከመምጣቱ በፊት የአዲስ አበባ ልጅ እንደሆነ ትግራይ ለሪሃቢሊቴሽን እንደሄደ የአባቱ ስም ምናምን ሲነገረው ልጁ ይሄን ድራማ ስለማያውቅ ኤጀንት እንደሆነች ሴትዮዋ የላከችው ስለማያውቅ ፊቱ ላይ መገረም አለ፣ መደነቅ አለ። ከዛ ምን ይለዋል? ከኔ ጋር ሐዋርያ ሆነ ታገለግላለህ ይለዋል። ወት ሐዋርያ ማለት እንደሆነ ያውቅ። ዳኒ ላክልኝ እናስገባሃለን፣ ላክልኝ እና ሐዋርያ ማለት እንደሆነ ያውቅ። ሐዋርያ ማለት ለሱ ፕሮግራሙ ሲጨርስ እስራኤል ዳንሳ በጋርድ ታጅቧል። ሐዋርያ ማለት በጋርድ የሚታጀብ ነው። ፕሮግራሙን ጨርሶ እስራኤል ዳንሳን ሲያየው በቪኤት መኪና ይሄዳል። ሐዋርያ ማለት በቪኤት መኪና የሚሄድ ማለት ነው። ሐዋርያ ማለት ህዝቡ እሱን ለመንካት የሚታገልለት ነው። እዛ ልጁ ሐዋርያ ትሆናለህ። ኢየሱስ አልተሰበከው፣ ወንጌል አልተነገሩም፣ ስለ ኃጢአቱ ስለሞተለት፣ ስለ ጽድቅ ከሙታን መካከል በሶስተኛ ቀን ስለመተነሳ የዘላለም ህይወት ተስፋ ስለሰጠን ስለ እግዚአብሔር ልጅ ስለ ክርስቶስ አልተሰበከውም። ይሄ ልጅ ሐዋርያ ትሆናለህ። ጌታን ሳይቀበል ሐዋርያ ትሆናለህ። ግን ሙሉ ታሪኩን የነገረው ያቺ አልጋ ላይ እቅፏ ውስጥ ከታ ሚስጥር ባወጣጣቸው ሴት ኤጀንትነት በኩል ነው። አያችሁ፣ ይሄ ኢንፎርሜሽን ፕሮፌሲ ወይም ኢንፎ ፕሮፌሲ ይባላል። ኤጀንት በየከተማው በየሰፈሩ ይቀጥራሉ። ስለዛ ሰውዬ ታላቅነት ትሰማላችሁ መጀመሪያ። ከዛ ሰምታችሁ ስትሄዱ ለእነዚህ ሰዎች እንደሄዳችሁ እንድትነግሯቸው ያደርጋሉ። ስትሄዱ በጨዋታ መካከል የነገራቸውን የግል ሚስጥራችሁን አግኝታችሁት የማታውቁ መድረክ ላይ ያለው ሰውዬ እግዚአብሔር እንዲህ ይላል ብሎ ሲነግራችሁ እንዴት ሊያውቅ ይችላል? ይህን ሚስጥር ማንም እኮ አያውቅም ብላችኋል። ግን የነገራችሁትን ሚስጥር ማን ያውቀዋል? ያ ስለ ሰውየው ኃያልነት ነብይነት የነገራችሁ ሰውዬ ያውቀዋል። እና ኢንፎ ፕሮፌሲ ይባላል። አንደኛው ኢንፎ ፕሮፌሲ። ዳንኤል ተመሳሳይ ታሪክ አለኝ ያልክ ልጅ ሼር ማድረግ ከፈለክ ግባ። ሀሳብህ በዚህ ጉዳይ ላይ ሀሳብ ሼር ማድረግ ከፈለክ ልካል። ሰላም ለእናንተ ወዳጆች፣ እንዴት ናችሁ? ዳንኤል ሰላም ላንተ፣ እንዴት ነህ? ሰላም ነው። ጋቢ ላይ አለን እግዚአብሔር ይመስገን። ናዝሬት ነው። እንደዚሁ አንድ እህታችን አሁን በህይወት የለችም፣ ስሟን መጥራት ያው ልጆችም ምናምን ስላሉ አያስፈልግም። እንደዚሁ አይነት ሰው ይጋብዛትና ትሄዳለች። በአለም ነበረች እሷ። ከዛ ቄራ ሄዳ ትካፈላለች። እንዳለ ከዛ እንዳለ ታሪኳን ያሳለፈችውን ሁሉ ነገር ተነገራት። ይሄ ፈውስሽ እንዲጸና ስጦታ ስጪ ተባለች። ሰጠች። ብር አቅም እንኳን ያላት ሰው አልነበረችም። ከዚህም ከዛም ብላ ብር አሰባስባ ሁሉ ሰጥታ ምን ብላ ያው መጀመሪያ ኢንፎርሜሽን ይዞ ስለነበረ ያንን ነግሯት፣ ስልኳ አልቀረ፣ ስሟ፣ ሰፈሯ፣ ቤቷ የተቀባው ቀለም ምናምን ነገር ሁሉ ነገር ተነግሯት ይሄ መልእክት በመጣላት በ3 ወር ከምናምን ውስጥ ነው ህይወቷ ያለፈው ከፈስኮ ጋር ሳትገናኝ። እና ከዚህ ጋር ተመሳሳይ ነው እንትኑ ታሪኩ። ልክ እንደዚህ ኢንፎርሜሽን ተወስዶ የተደረገ ነገር ነው። እና የጋበዛት ሰው የሰፈሯ ሰው ነው። ስለሷ ያውቃል።
ወደ ቸርች ጋበዛችሁ። ያውቃል፣ በደንብ ያውቃል። ከመላኩ በፊት ኢንፎርሜሽን አልኳል ማለት ወላ ይዟት ነው ሄደው። ይዟት ሄደው ሰውየው ራሱ ይዟት ሄደው። ይዟት ነው ሄደው እና በቴሌቪዥን ሁሉ ሲተላለፍ ነበር። ይሄ መልእክቱ መድረክ ላይ ወጣ ምናምን ነገር ስትመሰክር ሁሉ ነበር። ግን መጨረሻ ላይ ያው እንደነገርኩ ነው፣ በህይወት የለችም። ልጆቿን በትናን ሄደች። ያሳዝናል። ይሄንን ነው የምላችሁ። በተለይ ቸርች እንሂድ ብለው የሚጋብዟችሁ ሰዎች የሐሰተኛ ነቢያት ቸርች የሚጋብዟችሁ ከሆነ ምናልባት ኤጀንት ሊሆኑ ይችላል፣ ተከፋዮች። በየሰፈሩ ነው የሚበተኑት እነዚህ ሰዎች፣ በየሰፈሩ ነው የሚበተኑት እና ተራ ግለሰብ ነው የሚመስሉት። ማንም ምንም ልትለዩቸው አትችሉ። እናንተን ደግሞ ሰፈር ውስጥ ያውቋቸዋል። ስለዚህ ኢንፎርሜሽናችሁን ይሰጣል። እግዚአብሔር ሚስጥርን የሚያውቅ አይደለም ወይ? በደንብ ነው የሚያውቅ። የነገስታትን ልብ የነገስታትን ወገብ መፈተሽ የሚችል ከአይኑ ማንም ሊሰውር የማይችል የጥበበኞች ሁሉ አምላክ ነው። ጥበብን ከአዋቂዎች ሰውሮ ለሕፃናት ሁሉ መግለጥ የሚችል ጌታ ነው ያለ። ይሄ በእግዚአብሔር ላይ እምነት አለ። ባይዘዌ ይሄንን ስል እግዚአብሔር ሚስጥርን አይገልጥም፣ ሚስጥርን አያውቅም ለማለት ፈልጌ አይደለም። እግዚአብሔር ሁሉ ነገር ሳትፈጠር ያውቃል፣ መጨረሻን ያውቃል። በትክክል ግን እነሱ ጋር ያለው ድራማውን ነው። ይሄንን ግን ማወቅ አለባችሁ። ሄዳችሁ የሚነገራችሁ ሚስጥር ሲነገራችሁ እንዴት አወቀ ምናምን ብላችሁ ፌንት ለመስራት አትዘጋጁ። ስልክ ቁጥራችሁ የጋበዛችሁ ሰውዬን አጣሩት፣ ማንነቱን አጣሩት፣ ጋባዣችሁ አጣሩት። ቴንክ ዩ ሼር ስላደረግከን ሀሳብ። እሺ አመሰግናለሁ። ተመሳሳይ ሀሳብ ያለው ሰው መግባት ይችላል። እስከዛ ግን የዚህ ልጅ ጉዳይ ልንገራችሁ እና ሚስጥር ተነገረው። ሐዋርያ ትሆናለህ ተባለ። ይሄ ሱሱን አልተወም፣ ክርስትናን አያውቅም፣ ኢየሱስን ጭራሽ አያውቀውም። በቃ ዝም ብሎ ሲባዝን የነበረ ከኔ ጋር ደግሞ ዝም ብለን ስንጨስ የነበረ ልጅ ነው እና ከኔ ጋር ሐዋርያ ትሆናለህ ስላለው እዛው አካባቢ ቤት ተከራይቶ መኖር ጀመረ። እጁ ላይ ያለውን ገንዘብ ጨረሰ። የዛን ጊዜ የእስራኤል ዳንሳ ቆሌው ያው አጋንንት ስለሆነ የሚጠቀምባቸው ቆሌው ቆሞለት ስለነበረ ህዝብ ሌሊት እየመጣ ነበር የሚያድረው እስራኤል ዳንሳ እንትን ውስጥ አዳራሽ ውስጥ። ስለዚህ ሌሊት አዳር ሰዎች ስለሚጠብቁ አንድ ቀን ሁለት ቀን ሁሉ ቀድሞ መጥተው ቦታ ለመያዝ ስለሚሻሙ እሱም ከሚያድሩ ሰዎች ጋር እያደረ ምናምን መኖር ጀመረ። ከዛ መጨረሻ ላይ ግን ካክሬ ነው የሆነው። ካክሬ ታውቃላችሁ? የምታውቁ ሰዎች ታውቃላችሁ። ካክሬ ማለት ጎዳና ላይ የሚኖር ጎዳና የሚተዳደር ሰው ማለት ነው። ካክሬ ሆነ፣ ጎዳና ላይ ወጣ። ቤንዚን ማጨስ ጀመረ፣ ሱሱን መጠቀም ጀመረ። እኔ እዛ ሰፈር ላይ መንገድ ላይ ወድቆ ጎዳና ይሄ ግርግዳ ታኮ የሚሰራ ቆሼ ቤት ውስጥ እንደሚኖር ነግረውኝ ነው ሄጄ አግኝቼው ወደ ሰፈር አምጥቼ ቤት የተከራየውለት። ኮምፕሊትሊ ማንነቱ ተቀይሯል። ለመጨረሻ ጊዜ አይቸው የነበረ ማገገሚያ ውስጥ ስፖርት እየሰራ ሰው ፊዚካሉ በጣም ግብዲያ ሆኖ ሰውነቱ የሚያምር መልኩ በጣም የተፈለቀቀ ሸበላ ነው ልጁ እንደዚህ ሲታይ ራሱ እና መጨረሻ ላይ ያየሁት በኢቲቪ ዜና ላይ ነው ያየሁት። ዜናውን እንዳጋጣሚ ደግሞ አይቼዋለሁ። ዜናው በጣም የተዋበ ወጣት ልጅ የነበረ ልጅ ሳገኘው ጥርሱ በልዟል። አንዱ ተነቃንቆ ሊወድቅ ጫፌ እላዩ ላይ እየበሰበሰ ያለ ጥርስ ሆኗል። ጥርሱ ሁሉ በልዟል። ፀጉሩ አድጓል። ጥፍሮቹ ጠቁረዋል። እጆቹ የለበሰው ልብስ የተቀዳደደ ነው። ሊተራሊ በቃ ካክሬ ሆኗል። የጎዳና ተዳዳሪ ልጅ ሆኗል። በጣም እንደዛ ዘንጦ የሚለብስ ልጅ። ቤተሰቦቹ ባለጸጋ ነበሩ። በዛ ዘመን ባለ ጊዜ የሚባለው አይነት ማለት ነው እና በደንብ በእንክብካቤ ያደገ ልጅ ነው። በቃ ብሩክርካ ሰፈር ቄስ ሰፈር የሚባላል በየሰፈሩ እና ቤተክርስቲያንን ታከው የሚሰሩ ቀሳውስት፣ ዲያቆናት ምናምን የሚኖሩበት አካባቢ ላይ ቤት ተከራየንለት እና ለሊት ዛፍ አለ ግቢ ውስጥ እና ለሊት
ሁዲ አድርጎ ሲጋራ እያጨሰ አይተኛም። ሰዎቹ ለሽንት ምናምን ሲወጡ ይደነግጡ ጀመር። መጨረሻ ላይ በፖሊስ ነው ያስወጡት ከዛ ቤት። ወንጌል ልነግረው መጽሐፍ ቅዱስ ልነግረው ስል እሱ ራሱ ቀድሞ ያብራራልኛል። እኔ እኮ ሐዋርያ ነኝ ይለኛል። ምን ሆኖ እንደዛ ቡርክ ብሎ ሰውየው የነገረውን ነገር አምኖ ሐዋርያ ነኝ ይላል። ለምን? ሚስጥር ስለነገረው ማለት። ሚስጥሩን ግን የሰማው አብራው ትተኛ ከነበረች ፍቅር ስታጫውተው ከነበረች ከዛ ኤጀንት የእስራኤል ዳንሳ ኤጀንት ነበር ሚስጥሩን የሰማው። ይሄ ኢንፎ ፕሮፌሲ ይባላል። ዝም ብለህ የሆነ አዳራሽ ውስጥ ገብተህ እከሌ ትባላለህ ስትባል ፌንት የምትሰራ ሰውዬ ከዚህ በፊት እከሌነትን የሚያውቁ ሰዎች ለዛ ሰውዬ ኢንፎርሜሽን እንዳልነገሩት በምን እርግጠኛ ሆነ ነው ፌንት የምትሰራው? ይህን ነው የምልህ። ድራማ የሚሰሩ አሉ። የድራማ የዩ ጩፍ አይነት ማለት ልክ እንደበለጠ ልክ ሽጉጡን እንደጣለው ሰውዬ አይነት በክፍያ ዘይትክ ነው የሚጠብቀኝ ሽጉጥ አይጠብቀኝም ምናምን እያሉ ሽጉጥ ምናምን ድራማ የሚሰሩ እንደዚህ አይነት ሰዎች አሉ። ተከፍሏቸው ድራማ ዊልቸር ይዘው መጥተው አታውቋቸውም። የኪራይ አንካሶች አሉ። የኪራይ አንካሶች። ይሄ የኛ ወንጌል አይደለም። እኔ ቅድም እንትን ፌስቡክ ላይ ጽፌ ነው የገባሁት። ያባ ጩፊዝም ብለህ አዲስ ሃይማኖት መመስረት መብት ነው። ጩፊዝም የሚባል እንደ ፍቅር ሲዝም ጩፊዝም ነኝ ብለህ አዲስ ሃይማኖት ወንጌል ላይ ተለጠፈ፣ ወንጌል ላይ ታከ፣ ወንጌል ላይ ጥገኛ ሆነ። ግን ወንጌል የማይለውን የውሸት ነገር የምትናገርና የምታስፋፋ ከሆነ አንፋታም። በየቀኑ ነው የምንገባው። ከታች ከአዳሚዎች አንተ ልጅ መቼ ነው ወንጌል ማሳር ምሰራው ምናምን ይበብ አይመለከተኝ። በቃ ይሄ ነው የኔ ስራ፣ ቋሚ ስራዬ ነው። ቋሚ ስራዬ ነው። ሲዞይ ቴንኪዩ በጣም ቋሚ ስራዬ ነው። አንዱ እንደዚህ አለ፣ የቤት ኪራይ ደግሞ ደረሰ አለ አንዱ ቅድም ኮመንት ላይ። አዎ የቤት ኪራይ ደረሰ። ይህንን እውነት እየተናገርኩ የቤት ኪራይ ብከፍል ባገኝ መክፈያ ባገኝ ኃጢአት አይደለም። ምን አይደንጋል? ዘይት አልሸጥኩኝ ይፈውሳል ብዬ በሐሰት እግዚአብሔር እንዲህ ይላል ብዬ የውሸት ትንቢት አልተናገርኩ። ፈውሰዋል አምላኬ ብዬ የአምላክን ስም በከንቱ ጠርቼ ምስኪኑን መድኃኒት አስጥዬ አልገደልኩትም። ሰዎችን ቸርች ነው ብዬ የግሌን ሱቅ ከፍቼ እየጠራው ኪሳቸውን ወገባቸውን እየፈተሽኩ ማረባቸውን እያወለኩ ገንዘብ አልዘረፍኳቸውም። ባልሽን ፍቺው እያልኩኝ ከሚስትና ባልን አላጣለሁ። የሰዎችን ትዳር አልበጠበጥኩም። እውነት ተናግሬ የቤት ኪራይ ቢከፈልልኝ በጣም ጥሩ ነው እንደምትሉት ከሆነ ማለት በጣም ጥሩ ነው። በጣም ጥሩ ነው። ማን ይሸማቀቃል? በጣም ጥሩ ነው። ሰርቆ የሚከፈልለት አለ አይደል? የውሸት እንደበለጠ በዩ ጩፋ ገንዘብ ተከፍሎት ድራማ 5 ሚሊዮን ብሎ የቤት ኪራይ የሚከፈላለን። ይኸው ዘይት ሽጦ ዩ ጩፋ ከቤት ኪራይ ወጥቶ ቤት ገዝቶ የለን። ዘይት ሽጦ 5 ስታር ሁሉ ገዝቶ ሰርቶ የለን። በፍጹም ማታሸማቀቁት እዚህ ምድር ላይ ልታሸማቀቁት ማትችሉ ሰው ይሄ። ለምንድን ነው ማልሸማቀቀው ስትለኝ ያመንኩትን አውቃለሁ። ፍቅር ሲዝም እንዳለው ሰው ያውም ገብቼ ስለ ፍቅር ሲዝም ስናገር ሰምታችሁ ሳብራራ ሰምታችሁ ታውቃላችሁ? አላቅም። ሌላ ሃይማኖት ነው ሀሳብ ሰጥቼበት አላቅም። ልክ እንደ ፍቅር ሲዝም ጩፊዝም ነኝ ይበለኝ። አዲስ ሃይማኖት ነው የጴንጤ ይመስላል እንጂ አዲስ ሃይማኖት ነው ሌላ ነው የኔ እምነት ይበለኝ። እተወዋለሁ። ስለሱ ማውራት ቪዲዮ መስራት አቆማለሁ። ዮኒዝም ነኝ ይበለኝ። ዮናታን አክሊሉ መጥቶ በቃ ሌላ ሃይማኖት ነው የኔ ይበለኝ። እተወዋለሁ። ወንጌል ላይ ተለጥፎ ግን ወንጌል የማይፈቅደውን ነገር ማድረግ ከኔ ጋር ያነጋግርሃል። ምን አገባ ምን ልትል አትችልም። ወንጌል የኔ ብቻ አይደለም የሁሉም ነው፣ ላመነበት ሁሉ ሰው ወንጌል። ስለዚህ ይመለከተኛል። ለምሳሌ በብልጽግና ስም በፓርቲው ስም የፈለከውን ብታደርግ ጊዜ ስትተረተር ስታብራራ ስታወራ የኛ ፓርቲ ብትል ምንም አይመለከተኝም። እኔ ብልጽግና አይደለም ተቃዋሚ ደጋፊም አይደለም። የፈለከውን ማድረግ ትችላለህ ማለት ትችላለህ። ጩፊዝም ነኝ በሹዚም ነኝ ታምሪዝም ነኝ ብለህ ታምራት ታረቀኝ ተከታይ ሆናችሁ ታምሪዝም ነኝ ብለህ ሃይማኖት የራስህን ካስተዋወቀ ችግር የለኝም። በሹዚም ነኝ ብለህ መስፍን በሹ የራሴ ሃይማኖት አለኝ ካልክ ስላንተ አላወራም። በዲዝም ነኝ ብለህ በላይ ሽፈራው የኔም የራሴ ሃይማኖት አለኝ ብለህ ከወጣክ
እኔ ይመለከተኝ ስላንተ አላወራም። ሌላ ሃይማኖት ና ግን ወንጌል ላይ ከተለጠፍክ ኢየሱስ ላይ ከዋሸ እግዚአብሔር ላይ ከቀባጠርክ በእግዚአብሔር ስም ህዝብን እያሳትክ እንደሆነ ካየው በእግዚአብሔር ቃል ውስጥ ሳይድ ሌብነት ውስጥ አመፅ ውስጥ ሐሰተኛ ከሆንክ አልፈታህም ነው። ጥላ በላይ ይከታተላል። ጥላ በላይ በደንብ እጋፈጣለሁ። ስጋዊ ጥል የለኝም፣ ስጋዊ ጥላቻ የለኝም። ግን እውነቴን ነው የምነግራችሁ፣ እስከ መጨረሻው ድረስ አለቃችሁ ራሱ የመጨረሻ ራሱ መቃብሬ ላይ ሆኜ ራሱ እንደዚህ ለሞት ራሱ ንዛዜ ፓርት ላይ መጥቶ በህይወት እናንተ ኖራችሁ እኔ ለመሞት ካበቀኝ እንኳን ሐሰተኛ ናቸው ብዬ ነው መጨረሻ የምናገረው። የመጨረሻ ከንዛዜ በኋላ ማርያሟን ቻው ካልኳት በኋላ ሌቦች ናቸው ብዬ ነው ሞተው። አንዳንዱ ላይ መስሎ ይችላል ወንጌል አይደለም ይሄ ወንጌል፣ ስለ ኢየሱስ መቼ ነው የምታወራው ምናምን ይለኛል። ኢየሱስ ሲነገድበት ጸጥ ብለህ ስለ ኢየሱስ ማውራት አለን? ኢየሱስ ሲሸቀልበት፣ ኢየሱስ ሲዋሽበት፣ ኢየሱስ መድኃኒት አስጥለው በኢየሱስ ስም መድኃኒት አስጥለው አዳኙን ጌታ ሰው ሲገሉበት፣ በስሙ ሰው ሲገሉበት፣ በስሙ ሰው ሲያሳብዱበት፣ በስሙ ትዳር ሲያፋቱበት ዝም ትላለህ? እንዴት ዝም እላለሁ? እንዴት ዝም እላለሁ? አይቻልም። ዝም አለን። አባቶች ዝም ብሎ ሊሆን ይችላል። ትልልቆቹ ዝም የገባቸው ገብቷቸው ሊሆን ይችላል። እኛ አጥቢያችን ላይ ነው የምንሰራው ሊሉ ይችላል። የየትኛውም አጥቢያ መሪ ስላልሆንኩኝ የኔ ቲክቶክ የሚባል አጥቢያ አለኝ። ቤተክርስቲያን አይደለም አጥቢያ ነው። የራሴ መስኮት አለኝ። ሀሳቤን ተነፍሳለሁ። ከረበሸ ምንም ልረዳ አልችልም። እና የመጀመሪያው በሚጋብዟችሁ ሰዎች ኢንፎርሜሽናችሁ ተወስዶ የሚነገራችሁ ትንቢት ነው። ኢንፎ ፕሮፌሲ የሚባል አንድ ያልነገርኩህ ነገር አለ። መጀመሪያ እሷን ሌላ ሰው ነበር የመሰከረላት ማለት ነው። ገና መስክሮላት ወደ ጌታ እየመጣች በነበረበት ሰዓት ነው እየጠለፋት ይሄኛው ይወሰዳት ማለት ነው። ያ ሌላ ሰው የእውነት ወንጌል ነገራት። ከዛ ይሄኛው ጠለፋት አየር ይሄኛው ጠለፋት። ያኛው ግን መጀመሪያ እንትን ቤታቸው እየሄደ እየመሰከረላት ምናምን ጥሩ ነገር ላይ ነበሩ። ወደ መወሰን የደረሰችበት ታይም ነበር። ልጆች አላት ከነ ልጆቿ ማለት ነው። አሁን በእሷ በመጣላት ረጅም እድሜ ትኖሪያለሽ ብዙ ነበር የተባለችው የተነገረላት። የመጣላት መልእክት በጣም ብዙ ነበር። ረጅም እድሜ እንደምትኖር የብዙዎች እናት አደርግሻለሁ ምናምን የሚል ብዙ መልእክት ነበር የመጣው። ይሄ ነገር ሀፕን ሲያደርግ ግን ልጆቿ አሁን ምንም መስማት የማይችሉበት ሁኔታ ላይ ነው ያሉት። ወንጌልን ጭራሽ መስማት አይፈልጉም ባሉበት ሁኔታ ማለት ነው። እና እኔ ልጆቹ ጥፋተኛ ናቸው አይደለም ዳኒ። ምክንያቱም እናትህን ገሎብህ አንተ ፈርዳለህ። ምን ያህል ርቀት እንደሚሄድ ነው እንደሚሄድ አስበው። ርቀት ነው የሚሄደው። እሷ ላይ ሀፕን ያደረገው ነገር ልጆቿ ድረስ መጥተዋል ማለት ነው። በትክክል አሁን እንደዚህ ወንጌልን ለምን አሰብኩ የሚሉ ሰዎች የእነዚህን ሰዎች ሳይድ ኢፌክት አያውቁትም። አንዳንድ ሰዎች ስማቸው ተነግሮ ስልክ ቁጥራቸው ተጠቅሶ መድረክ ላይ የአያታቸው ያክስታቸው ስም ተነግሮ አብሯቸው የመጣው ሰውዬ ስም በመገለጥ በጣም አስደናቂ ቪዲዮዎቻቸውን ተመልከቱ። አስቂኝ ቪዲዮዎች ስም እንዴት እንደሚጠሩ እንዴት እንደሚያገናኙ ምናምን ስሙን እንዴት ውስብስብ አድርገው ድራማ እንደሚሰሩ ያንን ሁሉ የገለጠው እግዚአብሔር ነው ብለው ስለሚያምኑ እነዚህ መልእክት ተቀባዮቹ የተነገራቸው መልእክት ውሸት የሆነው መልእክት ሳይፈጸም ሲቀር ከነብዩ ጋር አይጣሉ፣ ወይም ነብይ ነኝ ከሚለው ግለሰብ ጋር አይጣሉ። ቀጥታ ጸባቸው ከእግዚአብሔር ጋር ነው የሚሆነው። ለምን? ነብዩማ እግዚአብሔር የነገረውና የነገራቸው። ስማቸውን አልነገሩትም፣ ስማቸውን ነግሯቸዋል። ስልካቸውን ሊያውቅ አይችልም፣ እሱ ስልካቸውን ነግሯቸዋል። ያክስታቸውን ያጎታቸውን ስም ትናንት ምን እንደተገጠማቸው መንገድ ላይ ሁሉ ሚስጥር ነው ለሱ ሚስጥር ገልጦላቸዋል። ሚስጥሩን ግን የገለጠው እነዚህን ሰው እዚህ ሰውዬ ቸርች እንዲመጣ በገፋፏቸው ሰዎች ቀድሞ በደረሰው ኢንፎርሜሽን ሚስጥሩን የሚናገረው ኢንፎ ፕሮፌሲ ነው። ስለዚህ ሰዎቹ
ሚስጥራቸው ሲገለጥ ስማቸው ሲነገር የአያታቸው ስም ሁሉ ሲነገር የቅጽል ስማቸው ሁሉ ሲጠራ እግዚአብሔር ነው ብለው አይምሯቸውን ስለሚያሳምኑ ስለሚደመድሙ ቀጥሎ እንደዚህ ያደርግልሻለሁ የሚል የተስፋ ቃል ይነግሯቸውና ያ ሳይፈጸም ሲቀር ከተናገረው ሰውዬ ጋር ሳይሆን ከራሱ ከእግዚአብሔር ጋር የሚጣሉት። ለምን? እነዚህ ሰዎች እንደዚህ አይነት ሚስጥር ከተናገሩ በኋላ አሁን አብሮሽ ያለው ባልሽ አይደለም ፍቺው ሁሉ ይላሉ። የሰው ትዳር ይበትናሉ፣ ቤተሰብ ያበጣብጣሉ። የጎረቤት ስም ጠርተው በመገለጥ አስመስለው የጎረቤት ስም ጠርተው አጋንንት ስለሚጠቀምባቸው የጎረቤት ስም እከሌ የምትባል ጎረቤት አለሽ እሷ ናት ያስደገመችብሽ ብለው ጎረቤት ከጎረቤት ያጣላሉ። ግን መልእክቱን የሰሙት ከእግዚአብሔር ሳይሆን ወደዛ ቸርች ይህችን ሴት ወይም ይህን ሰውዬ በጋበዟቸው ሰዎች ነው ቅድሚያ ኢንፎርሜሽን ለአገልጋዩ የደረሰው። ቀላል ስልክህን እኔ አላውቀውም ማለት ያንተ ጓደኛ ያውቀውም ማለት አይደለም። ጓደኛ ስልክህን ለእኔ ከነገረህና እኔ ጋር እንድትመጣ ካደረገ ቀድሞ ነግሮኛልና ስልክ ቁጥርህን ስነግርህ አቡነ እግዚአብሔር ሰው ነው ልትል ትችላለህ። ግን ጉዳዩ እግዚአብሔር አይደለም። ስልክህን እኮ የነገረኝ ጓደኛ ከኔ ጋር አንተን ከማምጣቱ በፊት ያንተን ስልክ ቀድሞ ልኮልኛል። እንደዛ ነው ጌም። ስለዚህ በጣም በኢንፎ ፕሮፌሲ ደረጃ እንደዚህ አይነት ማጭበርበርን ያደርጋሉ። ስለዚህ ምንድነው የምትለን ያላችሁ ነብይ ናቸው እያላችሁ ስም ስለጠሩ እከሌማ እውነተኛ ነብይ ነው የምትሉ ሰዎች እውነተኛ ነብይ ማረጋገጫው ስልክ ቁጥር መጥራት አይደለም። የአያትህና ያክስት ስም መጥራት አይደለም። ትምህርቱ፣ ህይወቱ፣ ልምምዱ፣ ምልልሱ ቤዝዶን ባይብል ነው ወይስ አይደለም የሚለው ማጣራት ያስፈልጋል። ቅድሚያ መጽሐፍ ቅዱስ ላይ ያልተመሰረተ ምንም አይነት እውነት የሚመስል እንዲህ የሚዳሰስ ነገር እንኳን ብታገኙ ያ ነገር ልክ አይደለም። ጴጥሮስ በመልእክቱ ላይ በተራራ ላይ ከሰማነው ከዛ ግርማዊ ድምፅ የሚበልጥ የትንቢት ቃል አለን ይላል ጴጥሮስ። ኢየሱስ በመገለጥ ተራራ ላይ ኤልያስና ሙሴ በግራና በቀኝ ሆኑ በተገለጡለት ጊዜ በእኛ በዚህ መኖር መልካም ነው ብለው እነ ጴጥሮስ በተናገሩ ሰዓት ለእኛ በዚህ መሆን መልካም ነው ባሉ ሰዓት ከሰማይ የምወደው ልጄ እርሱ ነው እርሱን ስሙት የሚል ድምፅ ሰምተዋል። ይሄ ድምፅ የሚካድ አይደለም። ጴጥሮስ ግን ወደ መልእክቱ ያመጣውና የሚበልጥ የትንቢት ቃል አለ። ከየት? እዛ ተራራ ላይ ከሰማ ነው ይላል። የቱን የትንቢት ቃል? የእግዚአብሔር ቃል ነው የሚበልጥ። ነብዩ ከሚናገረው ትንቢት የሚበልጥ የጸና የትንቢት ቃል አላችሁ ቅዱሳን። በየአዳራሹ ሄዳችሁ ስማችሁን ከሚነግሯችሁ የጸና የትንቢት ቃል አላችሁ። የእግዚአብሔር ቃል አላችሁ ወዳጆቼ። ወደዚህ ቃል እንመለስ። ወደ ቃሉ መንፈስ እንመለስ። ሃይማኖተኛ ይበጠበጣል። የትኛውም መጽሐፍ ቅዱስ ሀሳብ የሰላም መንፈስ የብጥብጥ መልእክትን አስተላልፎ አያውቅም። ስፔሻሊ በአዲስ ኪዳን የለውም እንደዚህ የብጥብጥ መልእክት። ሃይማኖተኞች ይበጠበጣሉ። የሰላም ወንጌል ይባላል። የወንጌል ስሙ የሰላም ወንጌል። እንድትበጠብጣቸው ማንም አላከ፣ እንድታበጣበጣቸው ማንም አላከ። መጽሐፍ ቅዱስ እንደውም የሚያስተራርቁ የሚያበጣብጡ አይደለም፣ የሚያስተራርቁ ብፁዓን ናቸው የእግዚአብሔር ልጆች ይባላሉና። የእግዚአብሔር ልጆች የሚባሉት ለምንድን ነው? እግዚአብሔር የሚያጣላ አይደለም፣ የሚያስታርቅ ስለሆነ ማለት አይደል? ራሱ የእግዚአብሔር ልጅ ክርስቶስ መካከለኛ ሆኖ አይደል ያስታረቀን ከአባቱ ጋር። የሚያስታርቀን ያስታረቀን ወደ አብ መግባት እንድንችል ያደረገ ጌታ ዛሬ መንፈሱን ልኮ አበጣብጠን እና ወንጌል ምስራች አይደለም ተባለ። እስራኤል ብዙ ነገር ይላሉ። ኤልያን የምታውቂው ነገር አለ? ስለ ኢንፎ ፕሮፌሲ የገጠመሽ የምታውቂው ምስክርነት ሀሳብ ምናምን ካለሽ አካፊን። እስኪ የሚመች ቦታ ቆይ። ስልኳ አጠገብ አይደለሽ?
አንቺስ እንደዚህ ይሄን ነገር የሰማሽው ነገር አለ በዚህ ጉዳይ? አላቢ ላይ ይሄ እኮ እንትን ይሄ ሚውት አንሚውት በቪዲዮ ሆኖ እኮ ተሸገርኩኝ እስክፈልግ ድረስ። እንዴት ናችሁ? አይ አላህ እግዚአብሔር ይመስገን። እንዴት ናችሁ ቅዱሳን ሁሉ ተባረኩ። ያው ኢንፎ እኔ አንደኛው ቪክቲም ነኝ የዚህ ኢንፎ ፕሮፊት ወደቨር ከሚሉት መካከል ከተጠቁ ሰዎች መካከል አንዷ ነኝ። ያው አንዳንዱ ነገር በህይወታችን ካለ በኋላ የምንማረው ያደግን ስንመጣ እግዚአብሔር ቤት በአንድ ጊዜ ያው ህፃናት ልጆቻችን እኔ ልጅ ወደናል ሊሆን ይችላል። አሁን ደግሞ ከፍ ስንል ኖ አድገናል በቃ ፊዳ እንደረግም ያንን እንሄዳለን እና አይውሽ ያኛው አይ ቲንክ አንደኛው ይሄኛውን ዲፓርትመንት ስትሮንግሊ እንድቃወም የረዳኝ እግዚአብሔር ሊፍት ያደረገኝ ፓርት ነው ብዬ ነው ማስበው። አንዳንድ በህይወታችን ስንሸወድ ስንወድቅ የትኛውም ክፍተታችንን እግዚአብሔር ለመልካም ይቀይረዋል እንድንማርበት ለነገ ትውልድ እንድንጮህበት ለልጆቻችን እንድንጠነቀቅበት ብዙ ነገር ይሆናል እና ለዚህ ነው ክርስቲያን ይሁን ነው ያን አይደል የሚለው እናንተ ሁሉ ጊዜ የምትሰሩ የእግዚአብሔር ህንጻዎች ናቸው። ስለዚህ እኛ ኦልዌይስ ቢልድ ነው የምንደረገው አናልቅም ተሰርተን አናልቅምና ያ እኔ አንድ በጣመኝ የህይወት ኤክስፒሪየንስ ያው አንደኛው ሱራፌል ጋር ነው ሀፕን ያደረገው ላስት ታይም ኤክስፕሌን እንዳረኩላችሁ ነው። ግን ያው ደጋግሜ ኢሹን ራሱ ማንሳቱ ፌር አይደለም። ግን ታናሽ ወንድሜ ታሞ ሱራፌል ጋር ነበረ ይሄድ ነው በቃ ሱራፌል ያኔ ሱራፌል አየሩን ይዞታል እንደሚባለው በቃ አየር ላይ ነው ያለውና በቃ ሱራፌል ነበርና ያኔ ሱራፌል ታይም ነበር እንደ አንድ ሰሞን ቲቪ ጆሹዋ እና በቃ የኢትዮጵያ ቲቪ ጆሹዋ ነበር የሆነ ጊዜ ሱራፌል ያኔ ሄድን ጊዜ ሱራፌል ጋር ያው ዋሸ በጣም ትልቅ አትሪክ የሆነ ውሸት ነው የዋሸው። በእውነት የሚያሸልም ውሸት ነው የዋሸው። ግን የተሸወድኩት ይሄ ኢንፎ የቱ ጋር የሰራው ስትል አሁን አንዳንደኛ የማይገባን ይሄ ነቢያቶቹ ምናምን ብለው ራሳቸው አንድ ከተማ ላይ ሲደራጁ እርስ በርስ እንደሚሰራሩ ውስጥ ለውስጥ ኢንፎርሜሽን የሚያቀብሉ እርስ በርስ እንትናቸው ይሰራሉ። አንዳቸው ይቃቃላሉ። ያኔ ሱራፌል ዲያስፖራ ተብሎ መንደይ ፕሮግራም አለ፣ ሐሙስ ደግሞ አለ። ሱራፌል ለበሹ ልጅ ቀድመ ከሰኞ በፊት ቀድመ ሱራፌል ጋር አርፈ ከሆነ ሱራፌል ወደነስ በሹ ጋር የሚቀበለው ከዛ ሰኞ ማክሰኞ ደግሞ አልፈ ሜቢ በሹ ጋር ቀድመ ሐሙስ እዛ ተጅዳውን አድርገ ከሆነ ከዛ ዊኬንዱን ተሰርቶ ሱራፌል ጋርና ሲያዩ ገና እንትና ትባላለህ ምናምን ተብሎ ምክንያቱም ቪዲዮ ነው የሚደርሳቸው እነሱ ቀድሞና እኛ ሱራፌል ጋር ተበልተን በሹ ጋር እንሂድ ሐሙስ በሹ የሚባል ደግሞ አለ እግዚአብሔር ሰው ምናምን ብሎ ይዘው ነው ሄዱ። ያው ከዚህ በጣም እንትን ብዬ ነው ሄድኩት። ስንሄድ ሙሉ ኢንፎርሜሽኑ አለው በሹ እና የሚናገረው ነገር በቃ ልክ ሱራፌል ጋር የተደረገ ትንቢት ደግሞ ነው ያንን የሚነግረው ነው። ዋው እግዚአብሔር ደግሞ ተናገረ በቃ ደግሞ ኮንፈርም አደረገ እንድትባል ነው የሚደረገው ማለት ነው። እና ሱራፌል ጋር የሰማነው ትንቢት እሱ ሲደግመው ዋው በቃ ተደገመ ምናምን አየ በቃ ትድናለህ አትሞትም ምናምን ነበር ያሰብነው ማለት ነው። ግን ዳርናር ሀፕን ሮል የእግዚአብሔር ፈቃድ ግን ያው ወንድሜ ጊዜው ነበር ወደ ጌታ መሰብሰቢያው ጊዜ ነበር። የ24 ዓመት ወጣት ልጅ ነው ዲሲቭ ያደረገ የሄደው ወደ ጌታ። ግን ምንድነው ክፋቱ ስትሉ የሱ መሄድ አይደለም ወይም ደግሞ የነሱ ወደ ጌታ መሄድ የነሱ የውሸት ትንቢት የሱን መኖርና አለመኖር አያረጋግጥም። ግን ወንጌል አሁን ብዙዎቹ ወንጌል ስበኩ ትላላችሁ። ወንጌል ማለት ምን ማለት ነው? ጳውሎስ ወንጌልን በእንዴት አድርጎ ዲፋይን ያደረገው? ወንጌል እኮ ስለ ልጁ ስለ ኢየሱስ ክርስቶስ ነው አይደል? ሮሜ 1:3 ላይ ያን ነው አይደል? ከሙታን ስለተነሳው ከዳዊት ዘር ስለሆነው ስለ እግዚአብሔር ልጅ ነው ወንጌል ማለት ያ ነው ይላል። የትኛውም ነገር ያንን ወንጌል የሚቃረን ነገር ከሆነ ወንጌል የተሰበከ ነው ማለት ነው። እኛ በዛ ምክንያት አፍተር 8 ይርስ አሁን ሆኖናል። ቤተሰቦቻችን አብዛኛው በፊት ለወንጌል ኦፕን የሆኑ ጆሮዎች ግን በእነዚህ ሰዎች ምክንያት አሁን ሊሰሙን ራሱ በቃ እግዚአብሔር እንዲህ ያለ የሚባል ነገር ራሱ መስማት የማይፈልጉ በጣም የቤተሰብ ብዙ ሜምበሮች አሉ። አየ እኛ ቤት ውስጥ ወንጌል ያልገባበት ቤተሰብ ላይ እንዳይገባ እንቅፋት ሆነ ማለት ነው።
እንዴት ስር እንደሚሰድ ማለት ነው። ዘራቸው እንዴት እንደሚቀጥል ማለት ነው። ስለ ወንጌል ስታወሩ ወንጌል ማለት የሆነ አደባባይ ላይ ወጥተህ ለሆነ ለኦርቶዶክስ ላመነ ሰው ለሙስሊም ለወንድ ጂሰስ ኢየሱስ ያድናል ማለት ብቻ አይደለም። ጳውሎስ አብዛኛውን እኔ ለአሕዛብ የተጠራው ሐዋርያ ነኝ አለ። አብዛኛውን ግን ሲታገል የነበረው ከአሕዛብ ጋር ነው እንዴ? አይደለም፣ ከቤተ ክርስቲያን ጋር ነው። ገላትያ ህዝብ ላይ ነው፣ ቆሮንቶስ ህዝብ ላይ ነው፣ ኤፌሶን ህዝብ ላይ ነው። ሮምን በተፈጠረ ለምንድን ነው ስትል ቤተ ክርስቲያን ውስጥ የተፈጠሩ የብዙ የሐሰት ትምህርትና እንደዚህ አይነት ሐሰተኛ የሆኑ ፕሮፌቶች ዲስትራክሽን ቤተክርስቲያንን ዲስትራክት እያደረጉ የነበሩ እንደዚህ አዲስ ኪዳን ነቢያቶች ምንድን ነው የሚያደርጉት? ትውልድን ዲሲቭ ማድረግ፣ ከእግዚአብሔር ወንጌል ላይ ማንሳት፣ አይምሮን መቀየር፣ ፎከስ እንዳታደርግ አንድ ቦታ ላይ ነው አይደለ? እነሱ የወንጌልን ኃላፊነት መውሰድ ስለማይፈልጉ እንደዚህ አይነት የሐሰት ትምህርት ፋብሪኬት ያደርጋሉ። ኃላፊነት ስለማይወስዱ ወንጌል የሚያመጣውን መከራ መቀበል ስለማይፈልጉ መሰደድን ስለማይፈልጉ መገረፍን ስለማይፈልጉ ኢየሱስ ያድናል ብሎ በአደባባይ ፀሐይ መጠጣትን ስለማይወዱ ምን ይፈጥራሉ? ቤተክርስቲያን ውስጥ እንደዚህ አይነት ዲስትራክሽን ይፈጥራሉ። ትውልድን ዲሲፕ የሚያደርግ አይምሮን የሚለውጥ አንተ ትንቢት ላይ ፎከስ አድርገ አንድ የእግዚአብሔር ቃል ሳታነብ ቀን ይውላል። እንደ ቤቢ ጡጦ እየተሰጠክ መች ነው የምታድገው? እንዴት በጡጦ ብቻ ትቀመጣለህ? እንዴት አይስክሬም ትጫወታለህ? መጠንከር አለብህ እኮ። ስጋ መብላት በቃ የሆነ ወተት እያልን አንኖርም እኮ። መጠንከር አለብን። ጌታ በቅርብ ነው። በሰዎች ዲሲቭ አንደረግ። የአዲስ ኪዳን አማኞች ነን እኛ እና ይሄ ኢንፎ ፕሮፊት ከዌስት አፍሪካን ተላልኮ ተራርጦ የመጣ በቃ ዛሬ አፍሪካ ኢትዮጵያ ላይ እግዚአብሔር ግን ለኢትዮጵያ የሚራራ አምላክ ስለሆነ እዛ ደረጃ ሳይደርስ እንደ ናይጄሪያ፣ እንደ ጋና፣ እንደ ዚምባብዌ፣ እንደ ሳውዝ አፍሪካ ሳር ሳትበሉ ፕሮፌት መሬት አልነካም ብሎ ሰው ተሸክሞት ከቤቱ ቤት ያ ሁሉ ነገር ሳይደርስ እባብ ሳትበሉ ዌክ አፕ ትውልድ ኢትዮጵያ ያላችሁ ወጣቶች ንቁ። የእውነት ቃቃ አይደለም። እዚህ ደግሞ ዲያስፖራ ሆናችሁ ከስር ለቤተ ክርስቲያን ፓስተር ማሰጠውን ገንዘብ ለሆነ ፕሮፌት ብለህ ትሰጣለህ፣ ትቀልባለህ። አንድ ቀን ጸሎት ተንበርከክ ግባ ወደ ሰገባ ነው የሚለው። ሁለት ሆነ ብትስማማ አብ እግዚአብሔር በስሜ እሱ በቃ ይመልሳል። እግዚአብሔር ጸሎት የሚሰማ አምላክ ነው። ግድ በኬሮፍ የሚባል ነገር የለም። እሱ ማርያም ጋር ቀረ። እሱን እኮ ጥለን መጣን እኮ ገብርኤል ጋር ጥለን መጣን እኮ። አሁን ኢየሱስ ክርስቶስ መካከለኛ ሆኖ በአብና በእኛ መካከል ብቸኛው መካከለኛ ኢየሱስ የሚባል ሰሚ አለ። ወደዛ ካደግን ወደዛ ከኖርን ወደዛ ጉልበት ሁሉ የሚንበረከክለት ምላስ ሁሉ ጌትነቱን የሚያወራል። የምን ኢንፎ ፕሮፊት በሆነ ነገር ፕሮፊት ምናምን ነው። ተስፋ ማትጨብጠውን ተስፋ በቃ የማይጨበጥ ተስፋ የሚነግሯችሁ ነገር አታገኙም። አይሆኑላችሁ። እውነቴን ነው፣ አይሆንም። እሱ እየበለጸገ ሄዳል እንጂ አንተ ምንም አይሆንልህም። እንዲሁ ዝም ብለህ በቃ ከዛሬ ነገ ደጁን እያያችሁ ባዶ ሆኖ መኖር። ሰውየው ግን ከአንተ የሰራኸውን ነገር እየሰበሰበ የልጅ ልጆቹን ውጭ ያስተምራል፣ ይገነባል። የሆነ ቀን ሲበቃ ግን ቲቪ ጆሹዋን ይዩት። የሆነ ሰሞን ላቤ ላይ እንትናንስ ነግሮ ልክ ቲቪ ጆሹዋን ሰሞን ምድርን ያንቀጠቀጠ ኢማኑኤል ቲቪ ተብሎ በቃ የሆነ ስክሪኑን በመንካት ሰው ከአፍሪካ ከየት ቲቪ ጆሹዋ እኮ አይ ዶንት ዲዘርቭ ትራቭል ኤኒዌር የሚፈልገኝ ሰው መጥቶ ያገኘኝ ብሎ እኮ የራሱን እንትን ገንብቶ የተቀመጠ ነው ሌጎስ ላይ። ገስዋት ዛሬ ሚስትና ቤተሰብ አባትና ልጆች እናት መስማማት እስኪያቅታቸው ድረስ በንብረት ክፍፍል ቤተክርስቲያን ምን ማድረግ የታለ? ቲቪ ጆሹዋ ሄደ፣ አየ፣ ቀረ፣ ይቀራል። ሁሉም ያልፋል። ዛሬ ምነጩ ፋንድ ቢገነፉ ቪዲዮ እንትና ማነው በሹ ቢል ማን የሚያዋጣ ወንጌልን ሰብክ ወንጌል ቤተክርስቲያን ውስጥ የረከሱ ንግግሮችን ኖ ማለት አለብን። መጀገን አለብን። አለመት አለብን። እንደዚህ አይነት ሴት ሁላችን ስራ ማላለ ወንጌል አለ። ጳውሎስ እኔና ይሄን ማምነው ቅጥል አንቾ አለች አላ
ወደ መጨረሻ ግን ሲቆራረጥ ነበር። እኔ ጋር ብቻ ነው አላውቅም። ሰላም ለእናንተ ይሁን። ወደዛኛው ስልክ እንትን ቪዲዮዎች እየላኩ ነበር። ሰላም ሽብዛ። ኢንፎ ፕሮፌሲ ስለሚባለው ነገር እንደው የምታውቂው ነገር ካለ ገጠመሽ ነገር ካለ እንደ ሀሳብህ ሼር ማድረግ ትችላለች። እኔ በጣም ብዙ ነው የማውቀው፣ ግን ብዙ ነገር ዝም ማለት ነው የሚሻለው። ግን አንድ ልንገር ከማውቀው እኔ በራሴ አልገጠመኝም። እኔ አይደለም ግን በጓደኞቼ አንድ ልንገር፣ በጣም የሚያሳዝን ማለት ነው። ሌላ ሀገር ነው የማውቃት እና ከዚህ ሀገር ውጭ ጓደኛዬ አዲስ ናት በጌታ የድህንነት ትምህርትም በቅጡ አልጨረሰችም እና ሳትጨርስ ነው ራሱ የተጠመቀችው ማለት ነው። ምንም የምታውቀው ነገር የለም ስለ እግዚአብሔር ቃል፣ አዲስ ናት እና በቃ ቸርች አብረን ምናምን እንሄድ ነበር እዛ ሀገር እያለን ማለት ነው። እና በሆነ አጋጣሚ ወደ ኢትዮጵያ ሄደች፣ እኔም ከዛ ወጣሁ፣ እሷም ወደ ኢትዮጵያ ሄደች ማለት ነው ለእንትን ለጸሎት እና ብዙ ቦታ ነው ሄደች። በእርግጥ እስራኤል ጋር ሄዳለች፣ እዩ ጩፋ ጋር ሄዳለች፣ እስራኤል ማነው ስሙ እንትና ስራፌል ደምሴ ጋር ሄዳለች ማለት ሶስቱም ጋር ነው ሄደችው። እና ቄስ ቤሊናም ጋር ዘይት ሲያፈስለት ፎቶ ልከልኝ ነበረ። እና ምንድነው ሶስት ምንድነው ያሏት? ለወንድ ፕሮፌት ነው ለሴት ፕሮፊት እንበለው ፕሮፊት ነቢት ትሆኛለሽ ነው ያሏት። ገና ግን እግዚአብሔር ቀምን ማታውቅም ምንም ማለት እውቀት የላትም፣ ዝም ብላ ቅናት ነው እንጂ እውቀት የላትም ማለት ነው። እና አንደኛ ሙሉ ታሪክ እጨርስልሃለሁ፣ ግን እነዚህ ሰዎች ስለ እግዚአብሔር ቃል ምንም ግድ አይላቸውም። መጽሐፍ ቅዱስ ይወቁ፣ ስለ እግዚአብሔር ማን ነው ምናምን የሚባል ከምን ይሁን ከመንፈሳዊ ከሰይጣን ይሁን ከየትም ይምጣ ድምፁ ምናምን ምንም በቃ አያገባቸውም። ብቻ የሆነ ነገር ትናገር ማለት ነው። እና እሷ በቃ ደስ ብሏት በቃ እንደዛ ካሏት በኋላ አይ ቲንክ በመጀመሪያ እንትና ነው መሰለኝ ያላት እንትና ማን ነው ስሙ ስራፌል ደምሴ እና ደስ ብሏት በቃ ከዛን ቀን በኋላ እንደ ነቢይ ራሷን እንደ ነቢይት ነው የምትቆጥረው የነበረው ማለት ነው። እና ከዛ ከአንዲትም ሴትየዋ ብዙ ታዋቂ አይደለችም፣ ግን እሷ ጋም እየሄደች እሷም እንደዚህ ብላት ከዛ ወደ ሱዳን አገሩን ልንገርሽ ወደ ሱዳን ተመለሰች ማለት ነው ከኢትዮጵያ። ከዛ ነገር ያለው እግዚአብሔር ቆት የላትም ምልህ ቸርች ስለምትከፍት ነው። እሺ እንደዛ ምል ከዛ ሱዳን ከመጣች በኋላ እንግዲህ ሱዳን ብዙ ቸርቾች አሉ፣ የሚገርም እዛ ስለነበርኩ ማለት ነው። እና የራሷን ያው ቸርች ብዬ እንትን ልበለው ቸርች ከፈተች ማለት ነው። እሷ ፕሮፌት ሆና ሌሎች ፓስተር ምናምን አድርጋ ቸርች ከፈትኩኝ አለችን ማለት ነው። እኔ ተገረሜ በቃ ምን ማለት እና እንትን አላት በጣም በቃ ይሄ ራሷን እንትን አደረገችው ከነ እስራኤል ዳንሳ ጋር ከነ ጩፋ ጋር ከነ ማለት ነው። እና ምክርም አትቀበልም። እኔ ልመክራት ብዬ ምክርም አትቀበልም። በቃ ይሄ እሷ ለኔ እንትን ማለት እሷ እኔን እንድትመክረኝ ነው እንጂ የምትፈልገው ከኔ ምንም አትቀበልም። ከዛ እንደዛ እየኖረች ያው ቸርች ከፍታ ስራ መስራት ስላ ከዛ በጣም ያለው ማለት እሷ ራሷ ድሮ ቸርች በሄድሽ ቁጥር ነበረ የምትጮኸው በነገራችን ላይ ማለት ነው። ቸርች በሄድሽ ጮኻ ከ2 ሰዓት በኋላ ነው የምትነቃው። ቸርች በቃ የሆነ ጥፍት ነው የምትለው እና የሆነ ነገር እንዳለን ያስተውላለሁ ማለት ነው። ከዛ በኋላ ከ6 ወር በኋላ ይሞታል። ከዛ እሷ እርጉዝ ነበረች። ከዛ እሷም ወደ ኢትዮጵያ ተመልሳ ሄደች። ለምን አላውቅም። ኢትዮጵያ
ከፎቅ ራሷን ወረወረች ማለት ነው። እሷ ከስምንተኛ ፎቅ አይ ቲንክ ከሰባት ያደርጉሃል። በቃ እግዚአብሔር እንትን እግዚአብሔር የምታውቅ ነው የምታውቅ ይሁን በቃ አዋቂ ናቸው የሚመስሉት እና ይሄ ከመንፈስ የሆነ ነገር የሚቀበሉት ነገር አለ። እሷ ግን እንዳልኩ ሁለቱም አረፉ ህፃኑ ማለት ነው። እና በጣም የሚያሳዝን በጣም ሁልጊዜ የሚከነክነኝ ማለት ነው። ሁልጊዜ ያውም ጓደኛዬ ስለሆነች ማለት ነው። እና ሌላም አለ ግን ይሄ በቂ ነው። አቤላና ይሄ ነው። በጣም የሚገርም ነገር ነው የነገርሽኝ። አይታችኋል። ገና ዲሊቨሪ ያልሆነ ሰው ነፃ ያልወጣን ሰው ነው እንግዲህ እንትን ያሉት ነብይ ነው የሚሉት። ቀደም ከነገርኳችሁ ታሪክ ጋር ይመሳሰላል። የኔ ጓደኛ ኢየሱስ ማን እንደሆነ ሳያውቅ ሐዋርያ ትሆናለህ ብሎ እዛ ጎዳና ተዳዳሪ እንዲሆን አደረጉት። ለእነዚህ ሰዎች ይሄንን ማድረግ እነሱ ለሚከተሉት መናፍስት መስዋዕትነት ነው። እነሱ ለሚከተሉት መናፍስት ግብር ነው። ይሄ ነው አካሄዱ። እዛ እየሄዳችሁ ምን እንደሆነ ሳታውቁ በማታውቁት ኃይል ገፋፊነት ገንዘባችሁ እንድትሰጡ በማታውቁት ኃይል ገፋፊነት እነሱ ቁጥጥር ውስጥ እንድትገቡ የሚያደርገው የእግዚአብሔር መንፈስ አይደለም። የእግዚአብሔር መንፈስ ቅዱስ ራሱ እግዚአብሔር ስለሆነ ውስጣችሁን በሰላምና እግዚአብሔር ልጅ ኢየሱስ ክርስቶስን በመናፈቅ ደግሞ እሱን በመምሰል ነው ሊገለጥ የሚችለው። እነዚህ ሰዎች ምድራውያን ነው የሚያደርጓችሁ። ስለ ምድር ብቻ እንድታስቡ ነው የሚያደርጋችሁ። መጨረሻ ላይ ሞት ነው። በነቢያት አዳራሽ ነቢያት እያላችሁ በሐሰተኞቹ አዳራሽ የምትንከራተቱ ሰዎች መጨረሻ ላይ ትዳራችሁ ላይ፣ ጤንነታችሁ ላይ፣ ህይወታችሁ ላይ፣ ልጆቻችሁ ላይ እርግማና መርገም ነው የምትሰበስቡት። ይህንን እነግራችኋለሁ። እና ኃይልሻስ እንደዚህ ከኢንፎ ፕሮፌሲ ጋር የተያዘ የምታውቀው የሰማከው የቅርብ ሰው ወይም ደግሞ የደረሰ ነገር ካለ የምታውቀው ነገር ሼር አድርገናል። እኔማ በደንብ ነው የማውቀው፣ ብዙ አውቃለሁ። ታሪክም አለ። አሁን በቅርብ እንደውም የሰማሁት ታሪክ ይሰማል። ድምፅ እየሰማሁህ ነው። ከጠፋው ከዚህ ስልክ ወደዛ ስልክ ቪዲዮ ትራንስፈር እያደረኩ ነው። ቀጥል፣ ተናገር። እሺ፣ የመጀመሪያው አቤላ ይሄኛውን ታሪክ ወይ ሄድክ እንዴ? ካወቅከው በካሜራ የሚሰራ ኢንፎርሜሽን አለ። ምንድነው በካሜራ የሚሰራ ኢንፎርሜሽን? ጉባኤ መሀል እሺ እሰማለሁ። እንትን ሞባይል ከዚህ ሞባይል ወደዛ ሞባይል ትራንስፈር እያደረኩ ነው። እንትን ቪዲዮ አውቃለሁ። እሺ ወንድምነት እና በካሜራ የሚሰራ ኢንፎርሜሽን አለ። ምንድነው በካሜራ የሚሰራው ኢንፎርሜሽን? ጉባኤ መሀል ሰው ከሌላቸው ሰው ካላኩ እዛ አካባቢ የሚጠይቋችሁ ከሌሉ ምንድነው የሚያደርጉት? ዙም የሚባል ካሜራ አለ። ይሄ ዜብራው ዙም፣ ያው አቤላ የሚያውቀዋል፣ ሌሎቻችሁም ታውቁታላችሁና እስቲ ደብዳቤውን ግልጽ አድርጋችሁ ለእግዚአብሔር አሳዩ ትባላላችሁ። ወደ ሰማይ እናንተ ታነሳላችሁ፣ ምስኪኖች ተሰብስባችሁ ማለት ነውና በካሜራ ዙም ይደረጋል፣ ፎቶ ይነሳል። ይሄ ወደ ላይ ያነሳችሁት ፋይል ለምሳሌ የቤት ካርታ ከሆነ የቤት ካርታው ከሩቅ በካሜራው ይወሰዳል። እንደገና ደግሞ መታወቂያ ከሆነ የያዛችሁት የቡክ ደብተር አሳዩት ተብላችኋል። እናንተ ምስኪኖች ናችሁ፣ ለእግዚአብሔር ነው የምታሳዩት ገልጣችሁ። እና አንደኛው እሱ ነው። አንደኛው ኢንፎርሜሽን በሰብሰቢያ እሱ ነው። ይነሳል ፎቶ። ከዛ በኋላ እዛው ጋር አንድ ተቀባይ የሚንቀለቀል ልጅ አለ። እሱ ይመጣና ይወስዳል። ከዛ ይገለበጥና በኮምፒውተር እዛው ጋር ይላካል፣ ሴንድ ይደረጋል በቴሌግራም እና ነብዩ ይተነብያል ማለት ነው። እናንተ ለእግዚአብሔር የገለጣችሁለትን ደብዳቤ ወይም ደግሞ የቤት ካርታችሁን ያሳያችሁትን በዚህ እንደዚህ ሲላችሁ እናንተ እሪ ትላላችሁ ማለት ነው ጉባኤ ውስጥ። አንደኛው ኢንፎርሜሽን። ሁለተኛው ቅድም እየተናገራችሁ ያላችሁት ይሄ ሰው የሚሰራው በአንድ ሀገር ላይ ለምሳሌ አዳማ ምድር ላይ ስለ አንድ ታዋቂ ስለሆነ ፕሮቴስታንት ወይም ደግሞ እዛ አካባቢ ይሄ ነቢያቶቹን ፍለጋ የሚሯሯጥ እንደሆነ ሲታወቅ እሱ ላይ ይሰራል። ስፖርት ቤት የሚባል አለ። ብዙ በቃ ማአት ነገር ነው የሚሰራውና
የትኛው እና ሌላው ምንድነው? እና ያውሪ ይኸው አመቻችቼልሻለሁ እኮ ታወሪያለሽ በኋላ። እሺ እናመቻችልሻለን። አንዱ ምንድነው በኢንፎርሜሽን የተጎዳችው አሁን አጠገብ ያለችው ውዷ ባለቤቴ ከዛ በፊት እና ሳላገባት በነበረበት ጊዜ የደረሰባት ነውና ይሰማል። ትንገር ሼር ታርገና ይቅርታ እኔ ነይ ንገሪኝ እያለሽ ትንገር አለ ጆሮሽ ላይ አይታይ ደውማ አይታይ እንዳለ ነገር የደረሰብሽ አውሪያቸው ከምን ጀምሮ የደረሰውን ብቻ ነገር ሰላም ናችሁ እንዴ? ኦኬ እሺ። አመቱ 2011 ነው እና እኔ ወንድሜ እኛ ሐረርጌ ነን ከሐረር ነበረ እና እኔ በጊዜው ሞጆ አካባቢ ነው የምኖረው እና እነሱ ተነሱ በሚባልበት ሰዓት ነው ወንድሜ 15 አመት ትንሽ የአእምሮ ችግር ያው ሐረርጌ አካባቢንም ስለኖርን በሱስ የተጠመደ ነው ለ15 አመት ውጪ ነው የሚያድረው። ይጠጣል፣ ያጨሳል፣ ይሰክራል። በቃ በአጠቃላይ የአእምሮ ትንሽ እንትን ዲስኦርደር ነገር ነበረና እነሱ ጋር ወስደው ነበረ እስራኤል ዳንስ እንደተነሳ አካባቢ እዛም ወስጄ መፍትሄ አልተገኘለትም። ይጩፋ ጋር ወስጄዋለሁ፣ እዛ ጋርም የለም። ላስት የመጨረሻው እንትና ጋር ደረሰ ጋር ነው የሄድኩትና ያው የሰዎችም ግፊት ፑሽ ስላደረጉኝ ደረሰ ደግሞ የ2011 የአዲሱን አመት ጥሪ አደረገ። እዚህ ነው የምናድረው፣ ኑ እግዚአብሔርን ስናመልክ ነው የምናድረው፣ አዳር እዚህ ነው አይታሰብም ምናምን እያለ ነው ጥሪ ሲያደርግ የነበረው 2011 በቴሌቪዥን ማለት ነው። እሱን አየንና ቢያንስ አዳር ላይ እግዚአብሔር ቢያገኘው ብዬ ሄድኩኝ። ይዤው ሲሄድ እዛ ቦታ ላይ 7 ሰዓት ደረስኩኝ። ያው ከሞጆም ነበር የተንቀሳቀስኩት። 7 ሰዓት ላይ መግቢያውን 9 ሰዓት አካባቢ ያደረጉት። በዛን ሰዓት ዘይት የምትሸጣለች ከኢዩ ጩፋ አነስ የምትልቃዋ በጣም የምታንስናት ብሩ አሁን አላስታውስም እስከ 500 ብር መሰለኝ እርግጠኛ አይደለሁም ወይ 300 ወይ 500 ግን እቃዋ በጣም ትንሽ ናት ብልቃጥ ናት። በሷና አንድ ክላስር ደግሞ ያልገዛ ሰው እንዳይገቡ ተባለን በሰልፍ ገዝተን ገባን። ያው እኔ ወንድሜ እንዲድን ስለምፈልግ ገዛሁኝና ፊት ነው የተቀመጠን 2011 አሁን ራሱ እንታያለን። እሱ እንትን ጧፍ በሚበራበት ሰዓት ፊት ነኛ ነን። እንግዲህ ወንድሜ 15 አመት በሱስ ውስጥ ያለ በአእምሮ ችግር ውስጥ ያለ ይጸለይለታል። ጧፍ እያበራን 10 ሰዓት አካባቢ ከ9 ሰዓት እስከ 10 ሰዓት ገባን። እሱ አልመጣም። እንደ በግ አንድ ቦታ ላይ ገባን። ምንም ጸሎት የለም ምን የለም። 11 ሰዓት አካባቢ አንዱ ትንሽ መጣ ለማስጸለይ ሞከረ፣ ግን ጸሎት አልነበረም። አሁን ላይ በሰልኩበት መንፈሳዊ ማንነቴ ላይ ሳየው ጸሎት አይደለም። ከዛን ዝማሬ ሊያስጨፍረን አንዱ መጣ። ዘመርን 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 ዘመርን። እሱ 12 ሰዓት ገባ። 12 ሰዓት ተኩል ማክሲመም እንዴ። ከዛን የሱ አለባበስ ከጠንቋይ ቤት የመጣ ነው የሚመስለው። ነጭ በነጭ ለብሶ አለባበሱ ራሱ በጣም እንኳን መንፈሳዊ ሰው ሌላ አይለብሶም እንደዚህ አይነት ነጭ ሱሪ በነጭ ሸሚዝ ውስጥ ከቶ የፓንቱ ቅርጽ እስከሚታይ ይሄ የሱ ሼፕ እንደ ሴት ልጅ ሼፕ ሱሪዋ ውስጥ ከታ እንደምትሄድ እንደዛ ፓንቱን እያሳየ ነጭ በነጭ ለብሶ 12 ተኩል አካባቢ እንደዚህ ገባ። ተነስ ማን ነው ገባልን። መድረክ ላይ ወጣ። የመጀመሪያ እግዚአብሔር ቃል አልተሰበከም። ቤቱ እንትን ለጀንታታ ነበረ፣ ገና ጀንታታ ሊደረግ ነው። በቃ ስለሱ አወራ። አሁን እስቲ ከማገልገሌ በፊት ይሄን ቤት እንደምታዩት ነው፣ ገና ሊሾ አልተደረገም፣ አዲስ ቤት ነው። ገንዘብ እንሰብስባለን፣ እኛም ያለንን በሞራል ሰጠን። እንግዲህ እዛ ስለምናድር ያልጋ የምናምን ያስፈልገናል ብለን አላሰብንም። ከዛም ብር ተሰበሰበ። ምን ተባለ? ልክ የሚፈልገው ብር ከተሰበሰበ በኋላ እሱ ምን ማድረግ ጀመረ? ትንሽ ለማገልገል ሞከረ። ሲያገለግል አጋንንት ነበር። ወይኔ ከወንድሜ ላይ ጮኸ። የ15 አመት እስራት፣ የሱስ እስራት፣ የእብደት እስራት እያልኩኝ እኔ እየጸለይኩኝ ስጠብቅ ከኋሎቼ የአዲስ አበባ ልጆች ዝነጥ ያሉ ልጆች ላይ አጋንንት ጮኸ። ወይ አምላኬ ወዴት ነህ? የ15 አመት ታስሮ ፊት ለፊቱ ጧፍ እያበራን እንዴት እንደዚህ ይሆናል? ለምን ከዚህ ሰውዬ ላይ አለቀቀም እያልኩኝ ከኋላ ጽድት ካሉ ሴቶች ላይ 2 ሰዎች ጮሁ።
ገባ መሀል እነሱን አስለቀኩኝ አለ። አለቀቀ። ለፈለፉ ከአዲስ አበባ ነው የመጣ ነው አሉ። ያም እንዳለፈ ትንሽ የሆነ ነገር አገለገለና እነሱም ከፍለው የምናመልክበት ሰዓት ነው አለ። እነሱም ከፍለው አዎ ያልከፈለም አይገባም። ሲጀመር ያልገዛ አይገባም። አዎ ያልገዛ ሰው አይገባም። ያልገዛ ሰው አይገባም። ከዛን ወንድሜ እንደዛው ፊት ለፊት እንትን ጧፍ ያበራል። ይቅርታማ ትቀጥያለሽ። አስባችሁታል? በቴሌቪዥን ማስታወቂያ ጌታን እያመለክን ነው የምናድረው ምናምን ብለህ ህዝብ ጠርተህ ሰልፍ አስይዘህ ይህችን ብልቃጥ 500 ብር ወይ 300 ብር ካልገዛችሁ አትገቡም፣ ቦታ አታገኙም ብለህ በር ዘግተህ እየሸጥክ ስታስገባ ቀጥይ። ዝም ብላችሁ አስቡት። አረ እሱ ገና ዘመን ይፈርድበታል። ደረሰ የሚባል አጭበርባሪ ጠንቋይ ደግሞ የሚገርምህ በዛን ሰዓት መንፈሳዊ ነገር እንኳን የበሰለ አልነበረም። ግን ገና ሳየው የእግዚአብሔር መንፈስ እንደሌለበት ከጠንቋይ ቤት አሰርቶ እንደሄደ እኔ ልብ ይመሰክርልኝ ነበር። ሲጀመርም አመጣጤ በመንፈስ ቅዱስ ተነክቼ የመጣው ሰው ስለሆንኩኝ እግዚአብሔር ይገልጥልኝ ነበር። ይሄ ሰውማ ከእግዚአብሔር አይደለም እያልኩኝ አለባበሱ ኦልሬዲ ከአጋንንት ቤት ነው። እንዴስ እንትን እኮ ፒኪኒ፣ የሴት ፒኪኒ ነው ፓንት የለበሰው። ፒኪኒ ለብሶ ከላይ የለበሰው ነጭ ወደ ውስጥ አስገብቶ ወፍራም ነገር ነው፣ እንደ ሴት አይነት ሼፕ ነው ያለው። እሱን ይዞ እኮ ነው መድረክ ላይ የወጣው የመጀመሪያ። ከዛን ወደ እንትኑ ልግባ። ከዛን ከናዝሬት የመጡ የኦርቶዶክስ መዓት ሰዎች አሉ። የሱን ጥሪ ሰምተው በጣም ችግር ያለባቸው ሰዎች መጡ። እዛው ተገናኘን። መቼን የተገናኘ ነው? አምልኮ የምናመልክበት ሰዓት ነው ተብሎ ረጅም ሰዓት እሱ ያችን ትንሽ አጋንንት ሁለት ሴቶች ላይ ከአዲስ አበባ ወጣች ልጆች ላይ አጋንንት አስወጣ። እሱ ከዛን ትንሽ አገለገልኩኝ አለ። ቤቱ ጋር እንደወጣ እግዚአብሔር ይወቀው። የጌታዬ ምስክር እንዴት ቤቱ ጋር እንደወጣ አናውቅም። ከዛን እኛ አምልከን ጥግብ ስንል የለም እሱ። ከዛን አሁን ደህና ደሩ ብሎ ፕሮግራም መሪው አሰናብተን። እንዴት ነው ደግሞ ተራራ ላይ ነው ቸርቹ፣ ዝናብ ነው፣ ክረምት ነው፣ ምንወጣበት የለም። ከዛም በፊት ሞቲቬት አድርጎን ያለንን ብር ለሱ ሰተናል። ቢያንስ አልጋ መያዝ አንችልም። አሁን ላይ ያለንበት ከሞጆዝ 10 ብር ነው ትራንስፖርቱ። ከዚህ ብር የተረፈ ትንሽዬ ብር የተረፈ የቁርስ ብር አልያዝንም። የሚገርመው ቤታችን ሄደን ነው ቁርስ የምንበላው ብለን። ከዛም በዛ መሀል ላይ እንዴት እንሄዳለን አለ። ከናዝሬት የመጡ ኦርቶዶክሶች ቢያንስ 10 ሰዎች ከኛ ጋር ነበሩ። እንዴት እንሄዳለን? እኛ ሀገርም አናውቅም። በዚህ ላይ ቤተክርስቲያናችሁ ተራራ ላይ ታድራላችሁ። ስናመልክ ነው የምናድረው። እግዚአብሔር ይመለካል። አዲሱን ዓመት ስናመልክ ነው የምናድረው ብሎ ጥሪ አድርጎ ነው የመጣው። እኔም እንደዛ አልኩኝ። ከዛን አይሆንም አሉ ጥበቃዎቹ። ልታስባርሩን ነው ወይ? እኔ ግሬን ተንበርክኬ ለመንኳቸው። እባካችሁን ሀገር አናቅም፣ የሱን ጥሪ ሰምተን ነው። እባካችሁን ራሩልን። ይሄ ቤት እንደምታዩት ገና ጀንታታ ነው። ምንም አይሰረቅባችሁም። ልባችሁ ይመስክርላችሁ። እባካችሁን ብንል በፍጹም አሉ። ከዛን እየወጣን እያለን ዝናብም አለ እሱ ቤት ግቢ ውጪ። ይሄንን ከሰማ ያውቀዋል። መንግስት የቆፈረው ትልቅ ለቦይ ለሆነ ለስራ መንግስት የቆፈረው አሉ። ከሱ ቸርች ደብረ ዘይቶች ይሄንን ያውቃሉ በደንብ ብዙ ሰው ስለተገኘ። አረ ደብረ ዘይት አለ፣ ናዝሬት፣ በተለይ ኦርቶዶክሶች መዓት ኦርቶዶክሶች ያውቃሉ። እዛ ቦታ ላይ ተገኝቷል ከናዝሬት። ከዛን እየሄድን እያለ ጨለማው ድቅድቅ ስለሆነ ገና በሩን አሁን እንግዲህ ወዲህ ነው የምንሄደው። ሌላ ቤት ብር የለንም። ሙሉ ወንጌል አለ ከሱ ቤት በታች፣ ሙሉ ወንጌል መካነ ኢየሱሶች አሉ ከሱ ቸርች በታች። እዛ ሄድን ልንለምን ነው እንደ ዶሮ የሚያሳድሩን መስሎን። ከዛን ገና ልንለምን ከግቢ ወጣ ስንል ወንድሜ መሬት መስሮት ይሄ ልናስጸልይለት የወሰርኩት ወንድም ትልቅ ጉድጓድ መንግስት የቆፈረው ውስጥ ላጥ ብሎ ገባና ወደቀ። ዛኔ እኔ ጩኸቴን ቀጠልኩኝ። ጌታ ሆይ ምህረት አድርግልኝ ነው የምለው። በጣም የምጸልይ ነኝ። በዛን ሰዓትም እውቀቱ እንደዚህ የለኝም። እነሱም የተነሱበት ጊዜ አካባቢ ነው መሰለኝ። ሰው ስለሚሮጥ እኔም እሮጣለሁኝ እንጂ በጣም እኔ የምጸልይ ጌታ ሆይ ምህረት አድርግልኝ። በሌለበት ተገኝቼ ወንድሜን አስበላሁት። ገባ
ነገር ወይ ወገብክ ወይ ጉልበት። ከዛ ሚሚ ነው የሚለኝ። ሚሚ ደህና ነኝ እኮ አለኝ። ከዛ እነሱም ተረጋጊ ያሉኝ፣ ያረጋጉኝ። ከኔ ጋራ ምመኑ ማላቃቸው ሆስፒታል ወሰዱን፣ የግል እንትን ወሰዱን። እዛም ጮሆቴ እንትን አላለም። ሐኪም ማከም እስከሚያቅተው ማናት የምትጮ ሲባል አይ እህት ነች እንደዚህ አምጥታ ሲባል አምጧት አለ። ዝም በይ እግዚአብሔርን አመስግኝ። ይሄ ልጅ ጭንቅላቱ ብቻ ነው ትንሽ፣ እሱም አሁን የሚታከምና የሚድን ነው። ወገቡ አልተሰበረም፣ እግሩ አልተሰበረም፣ ጥርሱ ምንም አልሆነም። ስለዚህ ዝም በይ ስለኝ እሺ ዝም እላለሁ አልኩት። ዝም አልን። ወዴት ታከመ? እንደገና ተመለስን። እነኚህ ኦርቶዶክሶች የናዝሬት ሰዎች አሉ ተከትለውኛል። ወዴት እንደር ምን እናድርግ ተባባልን። እስኪ እንሂድ ተባባልን። የት? መካነ ኢየሱስ ዘጋይተናል ታፔላ አሉ። ሄድንና እኔ ለመንኳቸው እግራቸው ላይ አሁንም ተንበርክኬ አይፎን ስልክ ይዤ ነበር። ይህን ስልክ ያዙና አሳድሩን ሌሊት እንወጣለን ስንል በፍጹም የዛኔ የሀገር ጉዳይም ትንሽ ጥሩ ስላልሆነ ማንንም እንዳታሳድሩ ተብለናል አሉ። እሺ ግን ለመናቸው ምንም አናሳድርም ሲሉን አማራጭ ስናጣ ተመልሰን ሄደን እሱ ቸርች። ከዛን እንደገና ጥበቃዎቹን አሁንም እባካችሁን ይህን ልጅ ቅድም የደረሰበትን አይታችኋል። ማደሪያ አጣን። ወደ ከተማ እንዳንሄድ የታክሲ እንኳን ብር አላስቀረንም ቅድም ዘርግፈን ስንሰጥ። እባካችሁን ብለን በእንባ እኔ ከጴንጤ ፕሮቴስታንት እኔ እነኛ ደግሞ በራሳቸው በሚያመልኳት እየለመኗቸው ተሳስተናል እሷንም በድለናል እያሉ እያሉ በራሳቸው እሷን በድለን ወተን ነው እያሉ ማፈሪያ ነው የሆነው እዛ ቦታ ላይ ራሱ። ከዛን ሁለቱ ጥበቃዎች አንዱ ቆጥ ላይ ነበር ጠራውና ቸርቹ ቆጥ የጥበቃዎቹ ማደሪያ ቆጣለው ጠራው። ተነጋገሩ። እኛ ደረሰ ከሰማ ከስራችን ነው የምታስወጡን የምታስባረሩን። 10 ሰዓት ትወጡልን አላችሁ ወይ አሉን። በትክክል እንወጣለን አለ። ብቻ እስከ 10 ሰዓት ይሄ ዝናብም ከላችን ላይ ይሄ ልጅም ወርቋል ተጎርቷል። ብቻ እስከ 10 ሰዓት እናንተ አሳድሩን እንጂ አንድ ካርቶን እኮ ለማይሰጡን ነው። አንድ ካርቶን አንተ አሸዋ ላይ ጀንታታ ገና ያልተገረፈ ጀንታታ ላይ ለምናድረው ነው ሁሉ ዋጋ መንከፍለው። ከዛን ግቡ ተባልን። እላችን ላይ ተቆለፈ። ሌሊቱን ለማልደውለው ሰው የለኝም። ደረሰ ጋር እንደዚህ ያደረገን እያልኩኝ እያለቀስኩኝ ሌሊቴ የእንባ ሆነ። እነሱም ሲማልዱ አደሩ ወደ አምላካቸው ወደሚያምኑባት ይቅርታ አድርጊልን ሲሉ ጌታ እዛ ጋር ሲሰደብ ብቻ ሉክ እኔ ምንም አላልኩኝም። ጌታ ሆይ ለኔ ምህረት አድርግልኝ እዚህ ቦታ ለመምጣት ያልኩኝ፣ ግን እግዚአብሔር ይፍረድበታልን። ወንድሜ ራሱ አስወጋለሃለሁ ብለሽ አምጥተሽ እኔኑ ወቅተሽኝ ይሄው እርፋልሽ አለኝ። እኔኑ እንደዚህ ጤነኛ ሰው ይዘሽ አትሳቅ፣ ጤነኛ ይዘሽኝ መጣሽ በሽተኛ ሰው አርገሽኝ መለሽኝ አለኝ። እንደዛ አድረን 10 ሰዓት ላይ አራሩልንም ጥበቃዎቹ እንጀራቸው ስለሆነ ውጡ አሉን። ተራራ ላይ ነው ቤተክርስቲያኑ። የሚያክሰው አሁን እንትን ሊለኝ ይችላል። እንዲህ ዳገት ላይ ነው። እዛ እንግዲህ ወደ ታች እስከምንወርድ ጨለማው ያለው አገር ማናቅ እንደዛ ከኦርቶዶክሶች ጋራ ተያይዘን ወረድን። እስከሚነጋልን ጠበቀን። 11 ሰዓት አካባቢ ለበዓል ወደሚሄድ መኪናዎች አገኘን። እንደዛ በየቤታችን ሄድን። ለሳምንት እኔ ታማሚ ሆንኩኝ፣ በሽተኛ ሆንኩኝ። የእውነት የሱ ግን እግዚአብሔር ግን አላውቅም። ይሄ ነው ታሪኩ። ደረሰ ማለት ይታወቃል። በጣም አሳጥሬለት ነው ይሄንን ታሳያችሁ። በጣም የሚገርም ምስክርነት ነገርሽን በእውነት በጣም የሚገርም ደረሰ ላሳያችሁ። ወንድምነት የምትልህን ስማት። አሁንም እየጋበዘ ነው የሚያጉላላውን ሰው። ይኸውልህ እኔ ደረሰ በሚገኝበት ቻሌንጅ እሱንም ያኔ ሜትዷን ይጠቀማታል። 400 ብር እቺ እንትኑ ነች መሰለኝ፣ ሟርቱ ነች መሰለኝ። በ400 ነው ያሰራው መሰለኝ። እቺ ሟርቱ ናት። በ400 ብር ነው ያሰራው። እኛንም እንደዛ ነበረ ጥሪ ሲያደርግልን የነበረው በቴሌቪዥን። ፖስተር የሚሰማኝ ሆነ ቁጥር ይሰማሻል፣ ንገሪው መልዕክት የሚሰማኝ ከሆነ እግዚአብሔር አምላክ
እንዲያው እዚሁ ምድር ላይ ብድራትክን ይስጥክ ከሰማኸኝ የ2011 ያደረከኝ ተሰማለክ ሰው ጉርጓድ ውስጥ በአንተ ምክንያት እግዚአብሔር ባይራራልን ኖሮ ነፍስ ነበር አልፎ ሄዶ አንተ መዋርተኛ በመዋርተክ በድግምትክ ነጭ ማነው ነጭ በነጭ ለብሰክ ፒኪኒ አድርገክ እንደ ሴት ቂጥህን እያሳየህን ገብተክ መድረክ ላይ አንተ እንዳውም ጭራሽ እግዚአብሔርን ምታውቅ አይመስለኝም አሰርተ የመጣክ ሌባ በእውነት ሌባ ስል እኔ አልወድም ማንም ሲተችም አልፈልግም ከባለቤቴ ጋር ብዙን ጊዜ የምጣላው በዚህ ነው እሱን ግን ደፍሬ ነው የምናገረው ሌባ ሞላጫ ነው የእውነት በሱ ምክንያትኛ ብዙ ቀን የታመም ነው በሱ ምክንያት ወንጌል ተሰድቧል ከናዝሬት የመጡ ለመፍትሄ ብለው የመጡ እዛ ተንበርክከው ምህረት ሲጠይቋት የነበረው እናታችንን የሚሏትን የሚያመልኳትን ነው ምህረት እኔ ጌታ ኢየሱስን ምህረት ስጠይቅ እነሱ ደግሞ እሷን ነው አንቺን በድለናል ሲሉ የወንጌል ጸር የእውነት ግን የኛ ህዝብ አሁንም ጨለማ ውስጥ ነው ያለው ድቅድቅ ውስጥ ነው ያለው ምንም የማይገባው እግዚአብሔርን በእውነት እኔ በጣም ይወላችሁ እዚህ ጋር አሁን አንድ ሐሳብ ልንገራችሁ ይሄ ሰውዬ የትንሳኤ ፕሮግራም ማስታወቂያ እየሰራ ነው እና በነፃ የሞተልንን ኢየሱስን ለማክበር ሱቅ ውስጥ ሄደን ለሱ 400 ብር ምን ከፍለው ማን ስለሆነ ነው ይሄ ሰውዬ ማን ስለሆነ ነው እኔ እኮ በጣም የሚገርም ድፍረታቸው ይኸውና ደረሰ ማለት ጫው የሚሸጥ ሰው ነው ይሄ እዩ ጩፋ ዘይት ይሸጣል ይሄ ሰው ደግሞ ጫው ነው የሚፈውሰው ይላል ከዩ ጩፋ ዘይት ከዚህ ሰውዬ ጫው ከሆነ ሰው ደግሞ ሽንኩርት ወስዳችሁ እንግዲህ ወጥ ማብሰል መንፈሳዊ ዲቫይን የሆነ ሽሮጥ እግዚአብሔር አምላክ ይባረክ የፊታችን ሚያዝያ 10 ቀን አርብ ከምሽቱ 3 ሰዓት ጀምሮ የክሮስ ናይት ወይ አኖይንቲንግ ክክ አኖይንቲንግ ጥብስ አኖይንቲንግ ሽሮ ከዚህ ሰውዬ ጫው ከወሰዳችሁ ከዩ ጩፋ ዘይት ወስዳችሁ አስቡት አሁን ስቅለት ብሎ ምሽት ሰዎችን ይጠራል እሱ ቤት ውስጥ እጥፍ ነው ውሃውን እጥፍ ነው የሚሸጡት ለምን እሱ ቤት ውስጥ ስላለ እኔ ሚጥሚጣ ልሸጥላችሁ ምት ያዋጣል መንፈሳዊ እንትን የተቀባ አኖይንቲንግ ሚጥሚጣ እና ሌባ ናቸው ፍጹም ሌቦች ናቸው እነዚህ ሰዎች ይሄ ባህሪውን በጣም አስቸጋሪ ነው ከተማ ውስጥ የሚታወቅ ባህሪ ነው ያለው የደብረ ዘይት ህዝብ ያውቀዋል የሚያውቀው ያውቀዋል በጣም ይገርም ምስክርነት ነው የነገርሽን ስቲከር ሳይቀር 100 ብር ገዝቼ ልግባ ስትል እምቢ አሏት እነኛ አሻሻጮች የሱ ደላላዎች ማለት ነው 100 ብር ነው አንድ ስቲከር የ10 ብር ስቲከር 100 ብር ነበረ በዛን ሰዓት እንግዲህ 2011 እባካችሁን የዘይት መግዣ የለኝም ሁለቱን ነው ደግሞ ደብል ገዝተክ ካልገዛክ መግባት አትችልም አንዱን ገዝተክ መግባት አትችልም ይሄ የተወሰነ እና 100 ብር ነች ስቲከሯ 100 ብር ነች የምትለጠፈው የለችም ግድግዳ ላይ አንድ ጥቅስ ቀጭኗ እሷ 100 ብር ነች 2011 ምን አላስታውስም 2011 እኮ ነውና የ6 ዓመት ታሪክ ነው ማውረድ አላቀውም የጻፈውን አላቀውም ያው አንድ እግዚአብሔርን ቃል ብድግ አድርግቶ መለጠፍ ምን ይከብዳል ማንንም ሰው እንደሚያደርገው እኮ ነው የሚያደርገው እና በሷን እንኳን ልግባ ስትል የእውነት እምቢ አላት አትገቢም አላት በነገራችን 100 ብር ገዝቼ በነገራችን ላይ ይሄ ታሪክ እውነተኛ ታሪክ ስለሆነ ይሄ እውነተኛ ነው የእውነት የደብረ ዘይት ሰዎች በደንብ ያውቁታል ይሄንን ናዝሬትም የናዝሬት ኦርቶዶክሶች ሰዎች ምክንያቱም ልጁ ከሞት ነው የተረፈው ከሞት ነው እሷ ወንድም እንደነገረችኝ ታሪኩንና ከብዙ ቆይታ በኋላ ነው ታሪኩን ራሱ ባለፈው ነው ያወራችኝ አረኔ ቆይቱ እነግረዋለሁ ለወንድምነት አንድ ቀን አዘጋጅልሻ ያልኩ ድንገት አንተ እሱን ስታነሳ ይሄማ ቤት ያለልህ አይደል እንዴ የደረሰበት ብዬ ነው እንደዚህ አይነት ጉዳይ ነው ገጠመን አሁን ወንጌል ምናምን የምትሉ ለነዚህ ሰዎች ጥብቅና ቆሙ ሰዎች እናንተ ራሱ ኢየሱስ ይወዳችኋል ኑ ወደ ጌታ እዩ ጩፋ አዳራሽ ውስጥ ያላችሁ ብልቃጥ የምታወዛውዙ እቆልፋቸዋለሁ ዘጋቸዋለሁ የሚል ትንቢት ሲናገር እየዘለላችሁ አሜን የምትሉ ሰዎች ኢየሱስ ይወዳችኋል የዘላለም ህይወት ማግኘት ከፈለጋችሁ ዓለምን ሰይጣንን እዩ ጩፋን ከርታችሁ ወደ ኢየሱስ ክርስቶስ ጎተራ ተጨመሩ ወደ ኢየሱስ በረት ተጨመሩ ወደ ኢየሱስ በግነት ራሳችሁን አሳልፋችሁ ስጡ
ይህንን ነግራችኋለሁ። እኔ ወንጌል ገና ይሄ ነብይ ነን የሚሉ ግለሰቦች አዳራሽ ውስጥ ተቆልፋችሁ ያላችሁ ሰዎች ወንጌል ያስፈልጋችኋል። ኢየሱስ ይወዳችኋል። ለእናንተ ኃጢአትና በደል በቀራኒው መስቀል ላይ በነፃ ደሙን ሰጥቶ ከስም ሁሉ በላይ ያለው ስም አለው እሱ። ታዘቡኝ እስቲ። ይሄ አሜን የሚያስብል ነው። ላሰማችሁ። ቀደም ቪዲዮ ሰርችበታል። ቆንጆ ቪዲዮ ተሰርቷል። ሰሞኑ ትወገዳለህ እያሉ ይኸው 10 ዓመት አስቆጥሬያለሁ። እኔ መቼ ነው የሚወገደው? ሰሞኑን ትወገዳለህ እያሉ ይኸው 10 ዓመት አስቆጥሬያለሁ። ያልኩ ግራ ነው የገባኝ። ትንፋሽን የሚቆጣጠረው የናዝረቱ ኢየሱስ ነው። ትንፋሽን የሚቆጣጠረው የናዝሬቱ ኢየሱስ ነው ይላል። ጆዬ አንተ ጋር አለ ቪዲዮ። ትንፋሻችሁን ወደ ላይ ወደ ታች እንዳትተነፍሱ አድርጌ ዘጋችኋለሁ ደግሞ ይላል ሰው። ቆይ ሆኖ ክርስቶስ በመንፈስ ውስጥ በእናንተ ነው። የክብር ጌታ ኢየሱስ በእናንተ ነው መጽሐፍ ቅዱስ ይላል። በእናንተ ውስጥ ነው። የክብር ጌታ እናንተ ውስጥ አለ። ጉዳያችሁን የሚረዳ ሐሳባችሁን የሚገባው የሚረዳችሁ ደግሞ መጽሐፍ እንደሚናገር ሊራራላችሁ የሚችል ሊቀ ካህን፣ ሊራራላችሁ የማይችል አይደለም እሱ የሚችል ሊቀ ካህን አለ። ምክንያቱም ከኃጢአት በስተቀር በነገር ሁሉ እንደናንተ ተፈትኗል። ያንዳንዱን የምታልፉበትን ውጣ ውረድ ከፍታም ዝቅታም የሚያውቅ የሚረዳ እግዚአብሔር አምላክ አለ። ይሄ አምላክ እስክትቸከችኪለት ድረስ ዲያሬሽን አንብቦ ትናንትና ውሎሽን እንደሚያውቅ ተደብቆ እንደሚያነብባል እሱ ዲያርህን እያነበበ አይደለም ታሪክህን የሚያውቀው። ዓለም ከመፈጠሩ በፊት በፊቱ ቅዱሳንና ያለ ነውር እንሆን ዘንድ በክርስቶስ መረጠን ይላል መጽሐፍ ቅዱስ። በእናታችን ማህፀን ውስጥ ከመገናኘታችን በፊት ይሄ የምናውቀው ትልቅ ዩኒቨርስ ከመፈጠሩ በፊት ይሄ የምናውቀው ፀሐይ ሰማይ ላይ ከመሆኑ በፊት ይሄ የምናውቃት ጨረቃ በሰማይ ላይ በማታ ከማብራቷ በፊት ዓለማት ከመፈጠራቸው በፊት እናቴ መሆኗን ሳታውቀው በፊት እኔ እንደምወለድ እኔ ማን እንደሆንኩ የሚያውቅ አምላክ ነው እግዚአብሔር። ሁሉን አዋቂ ነው ማለት ነው ባጭሩ። አለቀ። ስለዚህ የሆነ ነገር እስክጽፍለት አይጠብቅም። ስለዚህ እነዚህ ሰዎች ያጽፏችኋል፣ ደብዳቤውን ግለጡት ይላሉ። በዜብራ ካሜራ ቅድም አገልጋይ ኃይሌ እንዳለው ቀረብ አድርገው ጉዳያችሁን ከፎቶ ካነሱት ቪዲዮ ከቀረጹት በኋላ እዛው ጉባኤ ውስጥ ስላላችሁ የጻፋችሁት እንዲጸልይላችሁ ለምትፈልጉት ለባላችሁ ሊሆን ይችላል፣ ሚስቶች ባሎች ለሚስቶቻችሁ ሊሆን ይችላል፣ ለልጃችሁ የልጃችሁን ስም ጠቅሳችሁ እንደዚህ ይጸልይልን እንዲጸልይልን ነው የገለጠልኝ ምናምን ብለህ ፌንት ትሰራለህ። እዩ ባንተ ፊት የናስ ግንብ ነው ይለኛል። አዎ ልክ ነህ። እንዳትባንን ኪቦርድ ይገባል በመሃል ተጻጽፎም ይሰጣቸዋል። መስመር ተደርጎ በዚህ ሰዓት ኪቦርድ ግባ፣ ዘማሪው ግባ ተብሎ ተጽፎ ይሰጠዋል ወንድምነት። ስለዚህ ይጨፍራል ማለት ነው። የናሱን በር ትሰብር ዘንድ የሚል ቃል አለ። ሞር ወሬዎቹን ትቆርጥ ዘንድ የሚል ቃል አለ። ናሱን በር የሚሰብር እግዚአብሔር አለ ከኔ ጋር። እዩ በአንተ ፊት የናስ በር ነው ይለኛል እኮ። የናስ በሩን ገንጥዬ የሚያስገባኝ እግዚአብሔር አለ ከኔ ጋር። ደግሞ እየተገነጠለ ነው። አይታችሁታል። ልፍስፍስ እያለ በቃ እየወደቀ ነው። ወድቋል። እዩ የሚባል አመፀኛ ሐሰተኛ ህዝቡን በብሔሩ አደራጅቶ በዘረኝነት ጥላ ውስጥ አድርጎ በጣም ብዙ ቅዱሳን አሉ። ወላይታ ልጆች በጽድቅ እግዚአብሔርን በመፍራት የሚኖሩ አባቶች፣ እናቶች፣ ወንድሞች፣ ወጣቶች በጣም ብዙ አሉ። ግን እዚህ ሚዲያ ላይ የሚያንቧቸረው የሚሳደቡ ነብይን የሚለው ፎቶን የለጠፉ አብዛኛውን የዘሬ አንዘርዝሬን ብሎ በዘረኝነት ጥላ ውስጥ ተጠልፎ የኤልዛቤል መንፈስ እየተጫወተበት ያለ ምስኪን ሰው ነው እየደገፈው ያለው። አየህ፣ ከዘረኝነት ቋት ካላወጣ ክርስትና አይደለም። እየተከተልከው ነብይ ሐሰተኝነቱ አንዱ ማረጋገጫ በዘር መደጋገፍ ነው። የሀገሬ ልጅ፣ የወንዜ ልጅ፣ የሰፈሬ ልጅ፣ አብሮ አደጌ ምናምን ብለህ
ወይም ነገ ነብይ ለመሆን የሱ ቋንቋ ተናጋሪ ስለሆንክ የለም። ግንብ ነው ያልኩት በራ ያላልኩም ይለኛል አንዱ ያረመኝ። እንዴት አይነት ምስኪን ናችሁ ደግሞ ሲያሳዝኑ። እሺ ልዩ እስቲ የምትነግሪኝ ነገር እስቲ ቀጥይ። አንቺ ደግሞ ሼር አድርጊ። ሰላም እንዴት ናችሁ? ሰላም ይብዛ። አሜን። እሺ መጀመሪያ ከመናገር በፊት እዚህ ጋር ብዙ እያነበብኩ ስለነበረ ስለ ወንጌል ተናገሩ ምናምን እያለ ወንጌል አንዱ ይሄ ነው። ኢየሱስ ክርስቶስ በምድር የነበረ ጊዜ ቤቱን ሲሸጡበት ሲለውጡበት ሌቦች ሲሆኑበት እየገረፈ ነበር ያስወጣውና እኛ ደግሞ የእሱ አርአያ ተከታዮች ነን። ስለዚህ በጌታ ስም የሚደረገውን ማንኛውንም ሌብነት እንቃወማለን። እግዚአብሔር ቤት የማይመጥነውን ነገር ስናይ ይሄ ልክ አይደለም ብለን እንደ መጽሐፍ ቅዱስ ቃል ተቃውመን እኛም ልጠን እህት ወንድሞቻችንን ደግሞ ያላወቀውን አንቅተን ለማስመለጥ እንጥራለን። በዚህ መልክ እንድታዩልን ነው። ሌላው እኔ ገጠመኝ በጣም ብዙ ነው። በጓደኞቼ ኢትዮጵያ ባሉ ጓደኞቼ በቤተሰቦቼ በብዙና ከዛ ውስጥ አንድ ሁለቱን እነግራቸዋለሁ ማለት ነው። እዚህም ደግሞ የምትሰሙኝ ትኖራላችሁ። እነሱ ጋር የምትሄዱ የእነሱን አገልግሎት ብትቀበሉ ለእናንተ ምናልባት ጥቂት የሚጠቅም ከሆነ ማለት ነው። ጓደኛዬ ያለች እና በትዳሯ በጣም ትቸገር ነበረ እና የእሷ ደግሞ ጓደኛ እስራኤል ዳንሳ ጋር አባል ነበረች እና ምን ይላል አንድ ጊዜ ለሆነ ሰው እንዲሆንለት የምትፈልጉት ነገር ጽፋችሁ አስቀምጡ፣ ግን ለኔ እዛው ነው የሚሰበሰበው ወረቀቱ፣ ግን የሚቀጥለው ሳምንት የጻፋችሁለት የተጻፈለት ሰው ይዛችሁት ነው ለዛ ሰው ጌታ ይናገረዋል ይላል። እና እኔ ብዙም ስለማልደግፍ እንደዚህ አይነት ነገር አልነገረችኝም። ኦልሬዲ ያቺ ጓደኛዋ በትዳሯ ችግር እንዳለባት ስሟ ማን እንደሆነ በቃ ኤቭሪቲንግ ሂስትሪዋን ጽፋ ትሰጣለች ማለት ነው። ከዛም በሚቀጥለው እንደተባለው እንግዲህ ጌታ ይናገራል ስለተባለ እቺ ጓደኛዬን ይዛ ስትሄድ ስሟን ጠርቶ እንደዚህ ያለብሽ እንደዚህ ጌታ ምን ይልሻል? ትዳርሽን ሰራው፣ ትዳርሽን አስተካከልኩ ይልሻል አለቻትና አላትና ወደ ቤቷ ሄደች። አመስግና እኔ እዚህ ስላለው እንደወለች ይሄው የምትቃወሚው እንደምትዩ ጌታ ትዳርሽን ሰራውታልኝ የኔ ነገር ተሰርቷል አለች። ምንም አላልኳትም። በቃ ይሁንልሽ፣ ግን አንድ ነገር ልንገርሽ በፍጹም እንደው ጌታ ይሰራል አልኳት። እስራኤል ዳንሳ ግን ጌታ ተናግሮት አይልሽም ይሄን በእርግጠኝነት እልሻለሁ አልኳትና በጣም እንዳይሆን ሆኖ ትዳሩ በቃ በኢየሱስ በጣም በሚያሳዝን ሁኔታ መሰራት አይደለም መሰራት በጣም ተው፣ በሰላም መለያየት በሰላም መኖር እንኳን በጣም ትልቅ ነገር ነው። በጣም በሚያስጠላ አሁን እዚህ መናገር የማልፈልገው ነገር ሁሉ ሆኖ ተለያዩ እና ከዛም በኋላ ልጅ ነቃች። እዛ አባል የነበረችው ልጅ ነቃች። በራሷም ህይወት በብዙ ነገር ባልሽ ወደ ጌታ ይመጣል እያሉ ብዙ ነገር ያረጓታል ምናምንና የሆነ ሰዓት ውሸት እንደሆነ እንደተነበበ እያነበቡ እንደሆነ ስትረዳ እቺ ልጅ ባካ አድርጋ አሁን ወደ ድሮ ቤተክርስቲያኗ ገብታለች። እቺ ምል ከጌታ ያስመለጣት ደብተራ ነው ባሏ በጣም ተመስክሮላት ተጸልዮላት ወደ ጌታ የመጣች ልጅ ነበረች። አሁን ግን ተመልሳ ጸበል ተጠምቃ ምናምን ባካ አድርጋ ሄዳለች። እውነትም ወንጌል አላስያዟትም መጀመሪያምና እሱ ነው። ሌላው ደግሞ በቤተሰቤ በጣም በቅርብ በእናቴ ነው አንድ ቤተሰብ አለች እና በጣም ትታመማለች። የኛ የቅርብ ቤተሰባችን ነች እና የእናቴንና እቺ የታመመችውን ቤተሰቤን የምታውቅ አንድ አገልጋይ አለች። እሷ ብዙ የምትታወቅ አይደለችም፣ ግን ጌታ እንዳትታወቅ አድርጎ አሁን አስቀምጧታል መሰለኝ እና ምን ትላለች? እውነቴን በጣም እናቴ ታማ እኔ በጣም እስካዝን ኦልሞስት በቃ ከሰውነት ተራ ሁላ ወጣ ነበር። ምን ትላታለች? ትጸልይና አንቺ እኮ እንዲሆንሽ እንግዲህ እናቴ ክርስቲያን ነች፣ አንቺ እንደዚህ ታመምሽ እሷ አስደግማብሽ ነው አለቻት። አንቺን ነው እናቴ የኛ ቤተሰብ ነች ያቺ የታመመችው። አንዷ ነብይ ሄዳ የዛማሚዋን እናትሽን አስደግማ የኔን እናት እንዳስደጋሚ ተባለ።
እሷ አስደግ እናቴ እኮ ክርስቲያን ነች። እናቴ እኔ ስወለድም በክርስቲያን ፋሚሊ ነው የተወለድኩት። አባቴም እናቴም ክርስቲያን ናቸው። እኔ ዓለምን ሌላ ዓለም አላውቅም። እና እሷ አስደግማብሽ ነው ስትላት እች ሴት በጣም ግን ጌታ ለእሷ ሲል ፈውሶ አንቺን በክብር አቁሞ እሷን ግን ይቀጣታል የሚል መልእክት ተነግሯታል ማለት ነው። እናቴ አታውቅም። ልጠይቃት የታበበችው ቤተሰባችን ጋር ልጠይቃት ሄዳ ገና እንደገባች ጌታ አንቺን ነው የሚቀጣሽ፣ እንዴት ሆነች ለማለት ነው የመጣሽው፣ መሞቴን ልታረጋግጪ ነው የመጣሽው፣ እኔ ጌታ ያቆመኛል ምናምን ብላ እናቴ ያለቀሰች አዝና ወጣች። ያቺ ሴት በ2 ወር ውስጥ ሞተች እና እናቴ ላይ ግን አዝናች ሴት እንዳዘነች እናቴ እንደተራገመች እንዳለቀሰች እውነተኛ ወንጌል ወደ እግዚአብሔር ሳትመለስ ሰው ላይ ቂም ይዛ እንድትሞት አረጓት። እንደገና በእሷ ልጆችና በእናቴ መካከል ትልቅ ጎረምሳ ልጆች አሏት። እናቴ ሞገስ ሰጥቷት እግዚአብሔር ምሕረቱን አግንኖላት እንጂ አንዱ ጎረምሳ መጥቶ ምክንያቱም እኔም እዚህ ነኝ ያለሁት፣ እናቴ አዲስ አበባ ነች፣ ወንድም ታላቅ የለኝም፣ እኔ ነኝ ለመጀመሪያ ልጅ፣ አንድ ታናሸት ብቻ ነው ያለን። ምንም በቃ እናቴ አንድ ትንሽ እና አባቴ ነው ያሉት እና ምንም ከለላ እንኳን የሚሆንላት ወንድ ልጅ የላትም። እግዚአብሔር ብቻ ነው ከለላ። ከነሱ ከጎረምሳ ልጇ አንድ እናቴን እንዲያረግሽ እንኳን ሄዶ ማድረግ ይችላሉ። ግን እግዚአብሔር ብቻ እነሱንም እንዳይሰሙ አድርጎ ጆሯቸውን አላቅም የሆነ ነገር አድርጎታል። ይገርመኛል ሳስበው ምሕረቱ እንዴት እንዳገነነ ማለት ነው። እና እንደዛ ሆኖ ያቺ ሴት ሞተች። በጣም ታዘነ። ቤተሰብ ውስጥ ምናምን ስትጠየቅ ምንድን ነው ለምን እንደዚህ በጣም ነው ድረስ የምትደበረው በዚህ እኔ እኮ አላመኑ ዞር አልኩ። መጣ እንዴ በመንፈሱ እዚህ ግን ሴትዮዋ በሞተ ደስ አለው መሰለኝ። አሜን አባባሉ እንደዛ ይመስላል። አሁን እኮ እየየው ነበር እኮ ደማችሁ ይፈላል ይላል። አንዱ ከታች ዩዝ ስሰሙ ይላል። እየሳቀን እኮ ደሞ ይፈላሽ ካን እየተደበርንበት እኮ ነው። አልገባም እንዴ? በአቶ እዩ ጩፋ እየተደበርንበት እኮ ነው። ኤልያስ ተራራ ላይ የባል ነቢያቶች ላይ እንደተደበረባቸው እየተደበርንበት እኮ ነው። እሺ ልዩ ስትመጣ ተከተለች። ጆዬ ዲነ መደበሪያችን አቤል ጆ ከመናገር በፊት ግን እኔ አንዳንድ የታዘብኩት ነገር አንዳንድ አገልጋዮች አሉ ሐሰተኛ ነቢያት በስሜት እንትን ይቃወሙና መድረካቸው ላይ ከዛ በሆነ ቀን በሳምንቱ እዛው መድረክ ላይ ይታያሉ። ይሄ ነገር ግን አላስተዋላችሁ ሆኖ እኔ ብቻ ነኝ። እና ማንን ነው የሚቃወሙት? ስሜት ነው ምንድነው ይሄ ነገር? አይደለም አቋም የለም። አቋም የለም። እና ደግሞ እንትን ምንድነው ስለ ካውንስሉ እኔ የጋሽ ዘላለም መንግስቱ በጣም ምደግፍና የእሳቸው ተከታታይ ነኝና እዛ ላይ ዩቲዩብ ገብታችሁ እዩት። እሺ ዘላለም መንግስቱ ሚል ዩቲዩብ ላይ እና በጣም የተማርኩበት ነገር አለ። እዩት። ማስታወቂያ ስናገር ማለት ነው። የዘላለም መንግስቱ የለቀቀውን ቪዲዮ እዩት እያለቻችሁ ነው። ጋይ ዘላለም መንግስቱ የለቀቀውን ቪዲዮ ተመልከቱት። አቤላ ግን እንትን ታዝበዋል። አያት አደባባይ ሱዳን ቤት አካባቢ ክልል ማስደገሙ ኢትዮጵያ ውስጥ ያሉ ክልሎችን ሁሉ ዞሮ የለ ማንም ያወራ ዳኒ አንተ ነህ። አያት ታዝበዋል። አያት ወደ ለሚኩራ ክፍለ ከተማ ፍየል ቤት ሰሚት ፍየል ቤት ምናምን አካባቢ ጎሮ አደባባይ ታዝበዋል። ብዛታቸው የቸርቾቹን ብዛት የቸርቾቹን ብዛት በጣም ብዙ ናቸው። አንድ ህንፃ ላይ ወደ 8 ሆና ሁሉ ቸርቾች አሉ እኮ። አረ ከዛ በላይ ነው። 8-9 ቸርቾች በአንድ ህንፃ ላይ በ5 ፎቅ ላይ ምናምን
አጠገብ ለአጠገብ ቸርቾች አሉ። ሳምንቱ እንዴት እንደሚበቃቸው አላውቅም። ተሸጋሽገው ነው ፕሮግራም የሚያደርጉት። ታፉ ቅድም ገብተሽ ነበር። እንዴት ነሽ? ይመችሻል? ስልክ ገባባት። ይመችሻል? እኔና አቡ ገባው። ቅድም ፈልጋሽ ነበር ሀሳብሽን ሳንሰማ ብዬ። ሀሳቤ ልክ ያሰብኩትን ሀሳብ ከፈትከው እኮ ቪዲዮውንና እኔ ላወራ ያሰብኩትን ሀሳብ ነው የከፈትከው እያልኩኝ ነበር። እየተሳቀቀ ነው ባለፈው እንትን ሄዶ የአንዳንድ ሰዎችን ኔጌቲቭ ኮመንት አትስሟል። እንደሚሰማ ህዝቡ ያውቅ። ጨላ ለምትብል በጣም ደስ ይላል። ኔጌቲቭ ነገር ለሚያወሩ ሰዎች ጆሮ አትስጡ። ለወገን ገንዘብ መስጠት አለ ገና። ኔጌቲቭ ነገር ለሚያወሩ ሰዎች ጆሮ አትስጡ ይላል እዩ ጩፋ። ገንዘብ ለመጠየቅ ነው። ኔጌቲቭ ነገር ለሚያወሩ ሰዎች ጆሮ አትስጡ። ምክንያቱም ጆሮ እንደተሰጠ ያውቅ። ከዛ ለወንጌል ገንዘብ ትንሽ ነገር ነው ይላል። አቡ የኔ ምን መሰለህ በጣም እኛና ገንዘብ መስጠት አለ ገና። ምን አልሽ? ቀጥይ። ምኑ እንደደነቀኝ ታውቃለህ አቡዬ? እዛ ጋር ቆሞ ይሄ ሰውዬ እኔ በጣም ሰርፕራይዝ የሆንኩት ህዝቡ እውነት ኢየሱስን እንደማያውቀው ገብቶኛል። እዛ ቤት ውስጥ ያለ ህዝብ ኢየሱስን በጭራሽ አያውቀውም። ምን እያለ ነው ይሄ ሰውዬ የነበረው? እኔ ግንብ ነኝ፣ እኔ አጥር፣ እኔ ድንጋይ ነኝ፣ እኔ ራስ ነኝ ሲልም አሜን እያሉ ነው። እኔ ኢየሱስ ነኝ ቢላቸውም አሜን ይላሉ። ወንጌል ነው ወይ እዛ ቦታ እየተሰበከ ያለው? ምን አይነት መደንዘዝ ውስጥ ነው ያሉት? ሰውዬው ኦልሬዲ ሐሰተኛ ነው፣ እኛ እናውቃለን። ግን እዛ ጋር ያለ ህዝብ ምንድነው ሰምቶ አሜን ያለው? ለምኑ ነው አሜን ያለው? እኔ ግንብ ነኝ ስላለ፣ እኔ አልደፈርም ዘራፍን ያለ እኔ ማንም የለም ስላለ። አረ ፕሊስ ዌክ አፕ። ምን ውስጥ ነው ያላችሁት? ምን አይነት ድንዛዜ ውስጥ ነው ህዝቦች ያላችሁት? ምን አይነት የማታስተውሉ ህዝቦች ነው የሆናችሁት? እንዴት ሰው አሜን ይላል? ኢየሱስ ጌታ ነው እኮ አላለም። ኢየሱስ ያድናል ብሎ እኮ ወንጌል አልሰበከም። ኢየሱስ የዘላለም ህይወት ይሰጣል እኮ አላላችሁም። ያለው እኔ ግንብ ነኝ፣ እኔ ድንጋይ ነኝ፣ እኔ የተመሸኩ ከተማ ነኝ፣ እኔ ምናምን ነኝ፣ እኔ ነው ያላችሁ። የት ነው ያላችሁ? እዚህ ከወደቃችሁበት ተነሱና ነቃ በሉ። የቱ ጋር ነው ያላችሁት? ፕሊዝ የሞተላችሁ ኢየሱስ ነው። ጩፋ አልሞተላችሁም። እስራኤል ዳንሳ ከበደ ሳምበዴ አልሞተላችሁም። ዋጋ የከፈለው ኢየሱስ ነው። ምን ሆናችሁ ነው? ምን ሆናችሁ ነው? ምን ሆናችሁ ነው? ፕሊዝ ምን እንለምናችሁ? ወደ ወንጌል ፊታችሁን መልሱ። ወደ እውነተኛው ወንጌል ወደ ሞተላችሁ ሳያፍር ወንጌል ሰበካችሁ። ታፍ ወንጌል ሰበካችሁ። ሳያፍር መስቀል ላይ ለተሰቀለላችሁ ኢየሱስ ፊታችሁን መልሱ። እሱ ረፍት ይሰጣል፣ ሰላም ይሰጣል። እናንተ ተንበርክካችሁ ብትጸልዩ የሚሰማ እኔ ሰማሃለሁ እኮ ብሏል። ሰማሃለሁ ብሏል ኢየሱስ። ይሰማሃል። የሞተልህ ኢየሱስ ነው እንዴ? ያሰለጠናቸው ተሳዳቢዎች የሰለጠኑት እዛ ቦታ አሜን የሚሉ አንድ ቀን በእውነት የእግዚአብሔርን ቃል ከፍተው ያነበቡ ጭራሽ አይመስሉም። አንተ ኢየሱስ ሞቶልሃል እያለህ እኮ አይደለም። ሰምተሃል? ይሄ ኢየሱስ ሞቶልሃል ለአንተ እያለህ አይደለም። እኔ በቃ ትልቅ ነኝ፣ እኔ ድንጋይ ነኝ፣ እኔ ራስ ነኝ፣ ኢየሱስ ነኝ ሲላችሁም አሜን ትላላችሁ። ስለዚህ ወደዚህ ወንጌል ተመለሱ። ወደዚህ ወንጌል ፊታችሁን አቅኑ። ዋጋ የከፈለው ኢየሱስ ነው። ኢየሱስ ነው የሚያድናችሁ። በጩፋ በኩል አልፌ አድናችኋለሁ አላላችሁም። ጥራኝ መልስልሃለሁ ነው ያለው እግዚአብሔር ቃል። ጥራኝ፣ ብጠራኝ መልስልሃለሁ ብሏል። ወደ አንተ መጣለሁ፣ ከአንተ ጋር እራት በላለሁ ያለ ኢየሱስ እኮ ነው፣ ጩፋ አይደለም። ፕሊዝ ካሚን ወደ ጌታ። በቃ ኑ ነቃ በሉ። ምንም አይሰጧችሁም። ነገም ያፈርሱላችኋል፣ ነገም ቀንበር ይሰብሩላችኋል። ተሰብሮ የማያልቅ ቀንበር። አንተ ኢየሱስ መስቀል ላይ ሞቶ ደሙን አፍስሶ ያልሰበረውን ቀንበር ማን ይሰብርልሃል? ማን ይሰብራል? ሁሌ ተሰበረ። ይሄን ኢየሱስ ሕይወት ጌታ አድርገ ካልተሰበረልማ እዩ ጩፋ ይሰብርልሃል? ኢየሱስ ክርስቶስ ነፃ የሚያወጣ አምላክ ነው። በእውነት ነው የምነግራችሁ። ኢየሱስ ፊት ብትቆሙ አታፍሩ።
አታፍሩም? ድንገት መጥቶ ትወደኛለህ ብለው ቢጠይቅ ኢየሱስ ምን ትለዋለህ? እኛ ሰዎቹን እየጠላን አይደለም፣ ግን አካሄዳቸው ነፍሰ ገዳይነት ነው። ኢየሱስና ሰው መሃል ገብተዋል እያልን ነው። ዋጋ የከፈለው ኢየሱስ የለም እነሱ መድረክ ላይ እያልናችሁ ነው። ምናገኘው ጥቅም የለም ይሄንን ስንነግራችሁ። ነገር ግን የሞተላችሁ ኢየሱስ ነውና ወደ እሱ ተመለሱ እያልናችሁ ነው። እውነት፣ መንገድ፣ ህይወት ኢየሱስ ነው። ብር ህይወት አይሰጥም ወገኔ፣ ሰላም አይሰጥም። ብር ይሄ ታገኛለህ የሚል ብር በህይወት ቢመጣ ረፍት አይሰጥህም። ልብህን መዝገብ ያለበት አድርገው፣ ኢየሱስ ጋር አድርገው ልብህን። ስለዚህ ይሄንን ኢየሱስን ብታመልከው ያዋጣሃል። እዛ ሄደ አሜን አሜን ስላልክ ምን የሚቀየር ነገር አለ? ስለዚህ ይሄንን ነው የምንነግራችሁ። ቆሞ ራሱን እየሰበካችሁ አሜን ካላችሁ ምን ያህል ድንዛዜና በቃ ፈዛዛ ደነዛዛ እኔ አላቅም ምን አይነት መንፈስ እንዳለባችሁ ማለት ነው። ሌላው ደግሞ አቡ በጣም የገረመኝ ጠንቋይ ቤት ሄዳችሁ ይላል። ጠንቋይ ቤት ይሄዳል ማለት ነው ይሄ ሰውዬ። ለምን መሰለ ጠንቋይ ቤት መሄድ እሱ ላይ ለማስደገም ማን ነው? አቡና ነው የሚሄደው? ካውንስሉ ነው የሚሄደው? ጆየ ነው የሚሄደው? ወይ ሳበዲ ሚሚና ማን ነው የሚሄደው? ሲጋ ሃኒና የምትሄደው ያ ቃል ማለት ነው። ጠንቋይ ቤት መሄድ ምን ማለት እንደሆነ ስለሚያውቅ መንገዱን ይሄንን ይናገራል። ስለሚያውቅ ነው ልምምዱ ስለሆነ ጠንቋይ ቤት እንደሚሄዱ ማኩ እዩ ጩፋ አንበሳ የናዝሬቱ ኢየሱስ ነው። እዩ ጩፋ አንበሳ አይደለም። አትድከም አንበሳ ነው እያልክ ደግሞ አንድ ነገር ልንገራችሁ። የብሔር ክርስትና የለም። የብሔር ፖለቲካ ብቻ ነው ያለው። አትድከሙ። በብሔር አትደግፍ። የእግዚአብሔርን ቃል እየሰበከን ነው ወይ ብለህ ለዚህ እውነት ቁም። ምንም አይጠቅምህም። በአገር ልጅነት በአገር በወንዝ ምንም አይሰራልህም። ከወገን ከቋንቋ ኢየሱስ እኛን ዋጅቶናል። የመንግስቱ ካህናት አድርጎናል። ስለዚህ ምንም አይጠቅምህም። የእንትን ዘር የኔ ዘር የኔ የሰፈሬ የመንደሬ ብትል እሱ አይሰራም። ከወገንና ከቋንቋ በደሙ ተዋይተ ዛሬ የእግዚአብሔር ካህን ሆነሃል። ስለዚህ ፕሊስ እንለምናችሁ ወደዚህ ጌታ ፊታችሁን አቅኑ፣ ወደ ወንጌል ተመለሱ እንላችኋለን። ተባረኩ አቡዬ። በጣም እንትን አንተ ፖስት አድርገው እያየሁት በጣም እያዘንኩኝ ነበር። የእውነት በጣም ውስጤ በቃ ምን አይነት ህዝብ ነው ከሰማይ አሁን እቺ እንግዲህ እኔ ድንጋይ ነኝ እኔ ሽምሽግ ነኝ እኔ አጥር ነኝ ምናምን አለ አይደል? ነገ እኮ የሆነ ነገር ብሎ ቢመጣ ሌላ ይሄንን ይከተላሉ ማለት ነው እንዴ? በጣም ነው የሚያሳዝነው በእውነት። እና እግዚአብሔር ያስባችሁ። ይሄንን ኢየሱስን ተከተሉ። በቃ ህይወት የሚሰጣችሁ ኢየሱስ ነው። በሰይጣን ፖለቲካ የሚሰሩ ሌቦች ናቸው። ስሚ፣ በሰይጣን ራሱ ሰይጣን አውጣለሁ በሚል ድራማ ፖለቲካ የሚሰሩ ሰዎች ናቸው። እችን ድራማ ሹፊያትና እችን ድራማ በሰይጣን አሁን መጨረሻ ላይ ካውንስሉ መግለጫ እንደሚሰጥ ሲናገር የበሻሻው አብይና የሾላው ነቢይ ማንም አያስቆማቸው ምናምን አለ። ለምንድን ነው እንደዚህ ነገር በድፍረት አደባባይ ላይ የሚናገሩ? ቀድሞ ፖለቲካውን በሰይጣን በማስወጣት በምናምን ሰርቶታል። ይህ ፖለቲከኛ እኔ ብልጽግና ነኝ ይላል እኮ መድረክ ላይ። እንደዚህ አይነት ወንጌል ሰባኪ ያለ ወይ? ስማ፣ አብይ የሚባል ሰው የሚገለበጥ ሰው አይደለም። እንደሆናችሁ አባታችሁ አንድ እንደሆነ እናውቃለን እኮ። ሰይጣን አይተሽዋል? አባታችሁ በጣም ይሄን እኮ ያምናሉ። በእናትህ እንዴ በደንብ ድራማ ነው ይሄ፣ የክፍያ ትወና ነው። አባታችሁ አንድ እንደሆነ እናውቃለን። ከማን ጋር? ከጠቅላይ ሚኒስተሩ ጋር። ሰይጣን እውነት ተናግሮ የእሱን ምስክርነት አሜን ብለህ ትቀበላለህ። የውሸት አባት መጽሐፍ ቅዱስ ፕራውድ ያደርጋሉ። ምንድነው በቃ እፈራለሁ፣ አንተ በቃ እባክህን እንዳትገለኝ እንዳትነካኝ ምናምን እኔ እኮ እንቀጠቀጥላለሁ ምናምን ሲለው ይህ ፕራውድ ፎር ለሰይጣን ፕራውድ ያደርጋል። አንተ ሰማይ እኮ ወዶ ነፍሱን ሰጥተዋል ኢየሱስ። ፕራውድ የሚያስደርገው እሱ ነው። ሰይጣን እፈራሃለሁ እንቀጠቀጥላለሁ ምናምን ውሸቱን እየነገረ ውሸቱን ታምናለህ። እግዚአብሔር እኮ በቃ የዘላለም ሕይወት ሰጥቻለሁ አንተ ልጄ ነህ ብሎ ኢየሱስን ሰጥተዋል፣ ዋጋ ከፍሎ። ሰይጣን ወይ አንተ ጌታ አንተን እኮ እፈራለሁ አንተና ጠቅላይ ሚኒስተር ሁኬር ጠቅላይ ሚኒስተር እና እኔ አንድ አይነት ብንሆን እግዚአብሔር ያገባዋል። ከዳኔ ይድናል ጠቅላይ ሚኒስተሩ በግሉ።
እንዴ? ኧረ ተው! ኧረ እግዚአብሔር በእውነት ለኢትዮጵያ ወንጌል ምህረት ያድርግ ነው። ሰይጣን ትወና ብዙ ዘመን የሚጠጣ የሚቅም የሚያጨስ ቤተ መንግስትን ጠጅ በጠጅ ጠላ በጠላ የሚያደርግ በነገሰበት ዘመን ሰላም ነው። ቤተ መንግስትን ጸሎት በጸሎት መጽሐፍ ቅዱስ በመጽሐፍ ቅዱስ የሚያደርግ መሪ በመጣበት ጊዜ ምን አናደደው? ምንም እንዲህ የሚባል ወንጌል የለም። እንዲህ የሚባል ወንጌል የለም። ይሄ ወንጌል ድራማ ነው። ምን አናደደው? አንተ እንዲህ ለቤት ተመልካ የአብይ ስልጣን ማና ይመስሎ ነው አይደል? አብይ ከሆነ እኛ እንዲህ በጠረባ ሳን እንደጣልና ተንጥለዋለህ ብለን ስንዘጋጅ፣ አንተ ደግሞ ስትከለክለን ስንዘጋጅ፣ አብይን ለመጣል ሰይጣን ሲዘጋጅ እዩ ጩፋ ሲከለክል፣ አብይን ለመጣል ሲዘጋጅ ሰይጣን እዩ ጩፋ ሲከለክል፣ ይህን ድራማ ስሙትማ። ምን እንበለው? ይህን ፊልም ምን ርዕስ እስቲ ስጡት ለዚህ ፊልም። እስቲ ርዕስ ጻፉ ከታች አላችሁ ለዚህ ፊልም። አብይን ሰይጣን በጠረባ ሌለው እዩ ጩፋ ሲከላከል ላለበት ፊልም ርዕስ ስጡ ብትባሉ ምንድን ነው የምትሉት? እስቲ ጻፉ። ርዕስ ጻፉ። ርዕስ ጻፉለት። አዳኙ ጩፋ ቆንጆ ርዕስ ነው። የኔ ከለላ ጉማሬ ይላል። የካራቴው ንጉስ ሐሰተኛው ክርስቶስ የጥልቁ አዛዥ የጥልቁ ጌታ ይገስጽ። ማን ፕሮፌት ያስገባ ውስጥ ጌታ ይገስጽ እያለን ና ግባና ማን ነው አንድ ፕሮፌት ፕሮፌቶቹን በጣም የሚተባተቡት ብዙ ቪዲዮ የሰሩት ካያቸው አብዛኞቹ ፕሮፌት የሚል ስም የለጠፉ ናቸው። የነገ እንጀራቸው ላይ ነው እየቆምንባቸው ደግሞ ሲያወሩ አንድ አይነት ድምፅ ነው ያላቸው። የሆነ ወፈር ያለ ድምፅ አላቸው እንደ አቡ ድምፃቸው። እኔ እኮ በእውነት አንዳንዴ ምናምን ሲሉ ምን ሆነው ነው በቃ ወፍረር አድርጎ ደግሞ ሎንግ ነው የሚያወሩት። በቃ አይቆሙም። ገባ? የነገ ሽቀላቸው ላይ የነገ ተስፋቸው ላይ እየቆምንበት ያለው አክተር እዩ ጩፋ አይገቡም። እዚህ ቤት ይፈራሉ። ልኬላቸዋል። ለአንድ ለሶስቱ ልኬላቸዋል። አይገቡም። ቢገቡ እሺ ስሙት። ሰይጣን እዩ ጩፋ ሲከለክሉ ድራማ እኛ ግን አንተ ያቢስ ደግፍ ብዙ ጊዜ ታዝበናል። ለምን በኃይል ሶስት ጊዜ አብይን ሲደግፍ ሰይጣን ዋው ለምን ትታጀባለህ በፖሊስ የምትሉኝ ሰዎች እናንተ ቢሮ ስመጣ ለምን ትፈትሹኛላችሁ? የእግዚአብሔር ሰው ነው ብላችሁ የምታምኑ ከሆነ ቀጥ ብዬ እንዲገባ ለምን አታስገቡም? በጥበቃ ለምን ታስፈ እኔ በሰው ተስፋ አላደርግም። አስቂኝ አይልሻ ገብታላ እና ይኸውላችሁ እንደዚህ ነው ሰውየው። 2011 ጠፋ። የሚገርም ፈልጌው 2011 የለም። 2012 2013 14 15 ምንድን ነው ያ የቅድሙ ታሪክ የእንትና የደረሰ እንደዚህ አይነት ነገር ይደልታሉ እኮ ሲነቃባቸው ይደልታሉ። ወይ ጩፋ እንዴ ጩፋ እቺን ደግሞ ላሳያችሁ እስቲ። ዛሬ ስለ መሀል ላይ በሰበር ነው የገባው ጩፋ። በነገራችን ላይ አለው አይደል አለው ወዳጆች አለው አለ። እሺ
ሰበር ነው የገቡት። ምን አይነት የነ ጂፒኤስን ትንቢት እስቲ ቆይ ላሳያችሁ። ኢንፎ ፕሮፌሲ የሚባለው ይሄ ነው። አንዱ ስሙት። ድሮ የነበር ምትኖሩ ኢንፎ ፕሮፌሲ ይባላል። ራስህን ይሄ ሶስተኛው ነው። አንዳችሁ ይልኳችሁና ወይ አብሯችሁ ይሄዱና ግን ታሪካችሁን ሚስጥራችሁን ቀድመው ለሰውየው ሰጥተው የሚያናግሩት ትንቢት ኢንፎ ፕሮፌሲ ይባላል። ሁለተኛው ያጽፏችሁና በካሜራ ከሩቅ ወይም ደግሞ ከራሳችሁ ወስደው ጽሁፉን በሌባ ሁሉ አሰርቀው እዛ አካባቢ ስትሰለፉ ምናምን ጽፋችሁን ይባልና በሌባ ቦርሳችሁን አሰርቀው ሚስጥራችሁን ሁሉ የሚነግሯችሁ ሰዎች እንዳሉ እናውቃለን። በሶስተኛ ደረጃ እንደዚህ ነው። በገዛ አፋችሁ ከአፋችሁ ላይ ኢንፎርሜሽን ይወስዱና ትንቢት ይነግሯቸዋል። ስሙ። ቆይ ስሙት በደንብ ልክፈተው ድምፁን። ድሮ ነበር ምትኖሩ ወደ ወላይታ እግዚአብሔር እንዲህ በለዋል፣ ወደ ተወለድክበት ሀገር አትመለስም አለ። ስሙት። ምን ብሎ ጠየቀው? የት ነው የምትኖረው አለው። ቃሊቲ አለ። ከዛስ ከየት ነው የመጣኸው አለው። ከወላይታ አለ። ይሄ ሰውዬው ሁለት ነገር ጠይቆታል። ጂፒኤስ ነው፣ ጂፒኤስ ነው። ይሄ ትንቢት እንዳይመስላችሁ። ከገዛ አፉ ላይ ኢንፎርሜሽን ወስዷል። አሁን የት እንዳለ ሪሰንትሊ የት እንዳለ ጠይቆታል። ከየት እንደሆነ እንደመጣ ጠይቆታል። ከዛስ እግዚአብሔር እንደዚህ አለኛል። እግዚአብሔር እንደዚህ የሚል ሁለት ጥያቄ ከጠየቅ በኋላ ነው የሚነግርህ። አወጣተ ነው የሚነግርህ። የአዲስ አበባ ልጅ መሆኑን ቢነግርህ ኖሮ ምን ልትለው ነው? ከአዲስ አበባ አወጣለሁ ይልሃል እግዚአብሔር ልትለው ነበር እኮ። ከወላይታ እንደመጣ ሲነግርህ ሰው በኑሮ ምክንያት በስራ ፍለጋ ምክንያት የተሻለ ህይወት ፍለጋ ምክንያት ከወላይታም ከሲዳማ ከጅማም ከሌላውም ክልል በኑሮ ምክንያት የተሻለ ኑሮ ፍለጋ ወደ አዲስ አበባ እንደሚመጣ ሳይታለም የተፈታ ነው። የታወቀ እኮ ሳይኮሎጂካሊ የሚታወቅ። ከዛስ ወደ መጣህበት እግዚአብሔር አትመለስ የሚልሃል አሉ። ኢንፎ ፕሮፌሲ ይባላል። ከገዛ አፋችሁ ላይ ኢንፎርሜሽን ይወሰድና እንደ ትንቢት ተደርጎ ይነገራቸዋል። አግብተሻል ና ይሉሻል። አዎ አግብቻለሁ ና ትያለሽ። ባልሽ አብሮ ነው የሚኖረው? አዎ አብሮ ነው የሚኖረው ትያለሽ። በቤታችሁ ውስጥ እርግማን አለ ይሏቸዋል። አላገባውም ብትይ ታገቢያለሽ ይሏችሁ እኮ። ኢንፎ ፕሮፌሲ ይባላል ይሄ ኢንፎ ፕሮፌሲ ይባላል። አንድ ጊዜ አቦንት እስራኤል ዳንሳ ጋር ሄድኩ አለች ልጅቷ ማለት ነው። ከዛ አገኛት ሲገባ እንግዲህ ያው ከውጭ ሀገር ሄደ ያስታውቃል እና ነግረውት መሰለኝ አገኘኝ በር ላይ አለች። ሰላም አለኝና የእግዚአብሔር ሰው ያው ይላሉ አይደል፣ እባክህ ለልጆቼ ጸልይላቸው ፎቶ ስም ምናምን አየ ማለት ነው። ከዛ አይቶ እኮ ስሟን ነግረዋለች ምናምን ሄደ ጸልይልሻለሁ ምናምን ብሎኝ ሄዳለች። ከዛ መድረክ ላይ ሆኖ ትንሽ ከሌላ ሰዎችን ጠርቶ አንድ ሁለት ጠራና ልክ የኔን ስም ሲጠራ አለች ነገር ምናምን እያልኩ ሄድኩ መድረኩ ጋር ደረስኩ አለች። ልጅሽ እንትና ምናምን እያለ የነገርኩትና አለች ፎቶ ላይ ያሉትን ልጆች። ከዛ ልክ ብንን ብዬ ስነቃ አለች በኢየሱስ አሁን ነግሬዋን ነበር እንዴ ቢላ ነቅታ ያች ሴትዮ ያው ከዛ በኋላ በቃ አመነች። ይሄ ትክክል እንዳልሆነ አምና ያው ከነሱ ራቀች ማለት ነው። ማቃት ሰው ናት። ሌላ ደግሞ እንደዚሁ የጓደኛ እህት ናት። እሱ ይሄ ዳንሳ የሚባል ሰውዬ ጋር ሄዳ እሷም እንደዚሁ ጽፋለች። የጻፈችውን አነበቡት ማለት ነው። ጽፋ ነው የገባችው። ልቧን ያማታል እና ጽፋ ገባች። 5,000 ነው ምናምን ነው መሰለኝ ገስታውሱ የተከፈለው። ከፈሉ ያንን አነበቡት። አንብቦት ነው አንብቦ ተነበየላት። ልክ አሁን እንዳልከው ተነበየ። ምንድነው የሚደረገው? ተንበርክካችሁ ጸልዩ ይባላል። ተንበርክካ ነው ደብዳቤውን ፊት ለፊት አስቀምጡ ይባላል። ከዛ የፈለገውን ደብዳቤ አንስቶ ሰውን አንበርክኮ እሱ ደብዳቤውን ፎቶ ያነሳዋል። ከዛ ፎቶ እያነሳው ደብዳቤያቸውን እየዞረ ያጠነዋል። በቃ ራሳቸውን ጨፍነው ይንበረክካሉ። እሱ ፎቶ ያነሳውን በጸሎት ሰበብ ያጠነዋል በቃሉ። እንደዛ ነው ያጠና ተነገራት። ሚሚ የምትባል እንትን ሀገር አሜሪካ ታለች ትላለች እሷ ማለት ነው። የጻፈችውን ነው። እዛ አቡዬ ልብሽ ድኗል አላት። መድኃኒቷን ተወች ማለት ነው። ልቧን ነበር የሚያማት። ከዛ 3 ወር ነው ሄደች ሐኪም ቤት ድኛለሁ እኔ በቃ ምናምን አለች። አምኛለሁ እግዚአብሔር አድኖኛል ምናምን። ከዛ እህቷ ተፈወሰች እኮ ምናምን ብላ ስትነግረኝ አሪፍ ሹር እውነትሽን ነው አልኳት።
እንግዲህ እኔ አላምንም፣ ግን እግዚአብሔር ያጽድቅላት ከተፈወሰች። አቡ 3 ወር ነው የኖረችው፣ ሞተች። በቃ ሞተች። አለቀ። ሴትዮ በሕክምና ልትቀጥል ሴትዮ ፈቀደላት ሴት ነው እንግዲህ። እኔ ጓደኛዬ ናት፣ ማቀው በጣም ጨካኞች ናቸው። እና ከነዚህ ሰዎች ምንም አይሰሩላችሁም። ኢየሱስን ተከተሉ። በቃ ይሄንን ነው የምንላችሁ እኛ። ፊታችሁን አዙሩ። አቡ ፈልጋለሁ ነገር ሲመች ደውል። እሺ ይሄ እግዚአብሔር የማንም እንትን አያስፈልገውም ነው የምላችሁ። ኢንተርቪው እግዚአብሔር ኢንተርቪው አድርጎ ከሆነ የሚነግርህ እግዚአብሔር አይደለም። ለኤርሚያስ በትንቢተ ኤርሚያስ ምዕራፍ 1 ላይ ገና ከእናትህ ማህፀን ሳለ አጥንትና ስጋ ሳይዋደድ እኔ ምን አልኩ? መረጥኩ አለ። አለቀ። ኤርሚያስ ማነህ የት ነው ቀበሌ ብሎ የሚመርጥ እግዚአብሔር የለም። ኤርሚያስን ገና በእናቱ ማህፀን አጥንትና ስጋው ሳይዋደዱ በፊት ነብይ እንደሚሆን የሚያውቅ እግዚአብሔር ነበር። እግዚአብሔር እንደዛ አለቀ። ማነሽ አንቺ? ማርያም ነሽ? ከቤተልሔም ነሽ? ከይሁዳ ነሽ ብሎ አይደለም የጠየቃት። ያ ሽማግሌው ነቢይ በአዲስ ኪዳን መክፈቻ ላይ ኢየሱስ ክርስቶስ ቤተ መቅደስ በነበረ ጊዜ ያገኘው ኢየሱስን እግዚአብሔርም የእስራኤልን መጽናናት ሳያይ እንደማይሞት ተስፋ ይገባለት ስምዖን የሚባል ሰው አያት ማርያምን፣ ሄዶ ተቀበላት ኢየሱስን። ከዛ ከፍ ያሰናብተዋል አለ። እውነተኛ ነቢያቶች፣ እውነተኛ የእግዚአብሔር ነገር ያለባቸው ሰዎች መረጃ ጠይቀው አይደለም መልሰው የሚናገሩት። እነዚህ ሌቦች ናቸው። እነ ጂፒኤስ ምናምን የምትላቸው ሌቦች፣ ሰይጣን ምናምን ብለው ድራማ የሚያሰሩ ሰይጣን በጥቂት ግለሰቦች ብቻ የሚወጣ እንደሆነ የስተት ትምህርት ነው የሚያስተምሩ። መጽሐፍ ቅዱስ ያመኑትም እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ይናገራሉ፣ በስሜ አጋንንትን ያስወጣሉ። ሻራ ባራ ላይ ከሆንክ ያለው ራስህን ጠይቅ፣ ብራዘር ራስህን ጠይቅ። በአዲስ ቋንቋ ምናምን እያልክ የተቆለፈ ፊደል ብቻ እየደጋገምክ ከሆነ ያለው ራስህን ጠይቅ። እስቲ አንተ አንድ አጋንንት አስወጥተህ ታውቃለህ ብሎ ኮመንት የሚጽፈው ሰው እኮ ነብይ የሚከተለው እንደ አጋንንት ማስወጣት የልጅነት ስልጣን የኢየሱስ ስም ስልጣን ነው እንጂ የሚጠይቀው እንጂ አገልጋይ መሆን አይጠይቅም። ማይክ መያዝ አይጠይቅም። አለቅ። ከዚህ ትምህርት ዝቅ ካልክ ክርስቲያን ራሱ አይደለ። ይህንን ስሙ፣ ኢንፎ ፕሮፌሲ ይባላል። በቃ የት ምትኖረው? ድሮ የነበር ምትኖረው ወደ ወላይታ። እግዚአብሔር እንዲህ በለው አለኝ፣ ወደ ተወለድክበት ሀገር አትመለስም አለኝ። ይኸውልህ ሙዚቃውን ደግሞ ይኸው የት ነው የምትኖረው? ቃሊቲ። ከየት ነው የመጣው? ከወላይታ። ወዲያውኑ ሙዚቃ የሚጫወተው ልጅ ወላይተኛ አዘጋጅቷል። ወደ ወላይታ አትመለስም ብሎሃል እግዚአብሔር። ከዛስ ሙዚቃ ይከፈታል። ከዛ ወላይተኛ ይሸከሸካል። ማደናገሪያ። በዚህ ሰዓት ላይ ስሜታዊ ከመሆኑ ውጭ አማራጭ የለም። እግዚአብሔር ይናገር አይናገር ሁሉ አታውቅም። ይኸውልህ ስማ፣ ወላይተኛ ከዛ ቂጥ ያወዛውዛል። ቸክቸክ ኢየሱስ ያገለ ማገለግለው ጌታ ምስክሬ። እዚህ ምድር ላይ ምንጩ ፈለቀለ። እግዚአብሔር ባርኮዋለሁ አለ። እዚህ ምድር ላይ ምንጩ ፈለቀለ አለ። ለምን? ከወላይታ ስለመጣ አትመለስም። ከዛ ዳር ላይ ቸብ አድርጉላት ሆነ። ይህን እኮ ነው የምነግራችሁ ወዳጆች። አሁን ይህ እንዴት ነው ያዕቆብ ሲጸልይ ወደ ገዛ ሀገር የምትመልሰኝ እኮ ነበረ ጸልይ። የተወለደበት ሀገር ያስክደዋል እንዴ? ለእስራኤላውያንማ በረከት እኮ ለእስራኤል እርግማን ከሀገራቸው መውጣት መልካም እኮ ነው። እርግማን መመለስ በረከታቸው ነው። እነዚህ ቀልደኞች ናቸው። በተለይ ደግሞ አንድ ሴት አለች
ሙሉ ቆይ አንድ ቪዲዮ አሳያቸዋለሁ። በጣም አስደናቂ ቪዲዮ እሱ ኢንፎ ፕሮፌሲ ምን እንደሆነ ኮርስ የምትወስዱበት ቪዲዮ አሳያቸዋለሁ። ኮርስ የምትወስዱበት ይህንን እሱን ኮርስ ከወሰዳችሁ በፌክ ነቢያቶች ላይ ቢያንስ ባችለር ዲግሪ ያላችሁ ማለት ነው። በቃ እኔ እሰጣቸዋለሁ ከነጋውን። አንዳንድ ሰዎች እዛ ፌስቡክ ላይ ያቸዋሉ ጋውን ምናምን አድርገው ግን በቃ ምሮቱ በጣም ጠባብ ነው። በመሀይሞች መሆናቸውን የሚያሳይ ምንድነው? ተንኮል ያው ስለምታቅ አንዱ ጋር የዘመረ ዘማሪ መሀል ላይ የራሳቸውን ሎጎ የሚያደርጉበት አንዱ ተንኮለኞች እንደሆኑ ሰው እንዲያውቅ እፈልጋለሁ። ማለት መዝሙሩን እንዳትወስደውና እንዳታዘምረው የራሳቸውን ሎጎ በማስገባት ሰው ስለማያውቅ ምን እየተደረገ እንዳለ ስለማያውቅ ተንኮለኞች ናቸው። አንዱ ጋር የተዘመረ አንዱ ጋር እንዳይዘመር፣ አንዱ እንዳይለቀው፣ በአንደኛው ቴሌቪዥን እንዳይታይ እርስ በእርሳቸው የተጠማመዱ ናቸውና አደገኞች ናቸው። ባይዘዌ እንዲህ እንደምናወራው ብቻ አይደሉም እነሱ።